በሀገር ቤት ልቦ የሚያርፍበት ቤት ይፈልጋሉ? ባለፉት ጥቂት ዓመታት ከ10 በላይ ህንፃዎችን ገንብቶ ያስረከበ ሲሆን በላፍቶ፣ በአጠና ተራ፣ በለቡ፣ በአያት የሚገኙ ሳይቶቹ ከብዙ ጥቂቶቹ ተጠቃሾቹ ናቸው። በአሁኑ ሰዓት ከ15 የሚበልጡ ሳይቶችን እየገነባ ያለ በተመጣጣኝ ዋጋ አቅራቢነቱ እውቅናን ያተረፈ ቴምር ፕሮፐርቲስ በ35% ቅናሽ በሳር ቤት፣ በአዋሬ እና በገላን የመኖሪያና የንግድ ቦታዎች በመሸጥ ላይ ይገኛል። ለታማኝነቱ የተመሰከረለት፣ በቅልጥፍናው ጥርስ የነቀለ፣ በጥራቱም ቢሆን የማይደራደር ቴምር ፕሮፐርቲስ። ማየት ማመን ነው። አሁኑኑ ይደውሉ። አንደበት ፖድካስት። ስሜ አብርሃም አሰፋ ይባላል። የጤና ፈርስት ፕላስ ሲኦ ፋውንደር ነኝ። ጤና ፈርስት የዲጂታል ሄልዝ ወይም ደግሞ ሄልዝ ቴክ ኢንዱስትሪ ውስጥ ያለ አዲስ ፕላትፎርም ነው። ምንድነው ስሙ? ጤና ፈርስት። ጤና ፈርስት። ከጤና በላይ ምን አለ? ኦኬ። የሆነ ወቅት ላይ ሕክምና ሲካረግ ነበር። አመመኝ። ከአንገት በላይ ነው ጆሮዬን አካባቢ። እንዴም በጣም መንዳት አልቻልኩም። ስለዚህ የማውቅበት ተቋም ነበረ። እዛ ሄድኩኝ። እዛ ሲሄድ ነው አሁን የለም ማታ ላይ ነው ዶክተር የሚገባው ተባለ። በተለይ ከአንገት በላይ ህክምናዎች ማታ አካባቢ ናቸው፣ አይገኙም። ወደ ኦፍኮርስ ይሄ ሶሻል ሂውማን ኢንተራክሽኑ ይፈልጋል። እንደውም ሳይንሱ ምንድን የሚለው ሜይ ቢ ህፃኗነት ታስታውሳለህ? አሞ ወደ ክሊኒክ ስትሄድ ጋውን የለበሰ ዶክተር ስታይ ጠፍቶ ያውቅም እንዴ? በደንብ እሱ ኢትስ ኢምፖርታንት ነው። ህክምና ውስጥ ኤምፓቲ ኤንድ ኬር በጣም ኢምፖርታንት ነው። ለምሳሌ እኔ እቤቴ ቁጭ ብዬ ጀስት 9 ለምሳሌ 6037 ጤና ፈርስት ኮል ሴንተር ነው። ጀስት ደውዬ ራይት ደ ሞመንት የምፈልገውን ዶክተር ማግኘት እችላለሁ። ስለዚህ ሂውማን ኢንተራክሽን አለ ማለት ነው። ሃይ ዶክተር ስል በዛ ቅጽበት ነው እኔ መዳን የምጀምረው። the healing process የሚጀምረው when we connect the doctor ማለት ህክምና ማግኘት መቻል። አንደበት ፖድካስት። ሰላም ከአንደበት ፖድካስት፣ እንዴት ናችሁ? ዛሬ ለየት ያለ እንግዳ ነው ዛሬ ይዤላችሁ የመጣሁት። በጣም የማደንቀው ሰው እየሰራ ያለውን እንግዲህ ራሱ ይነግረናል። እዚህ ፖድካስት ላይ ራስን ነው የምታስተዋውቀው። ራስን እስቲ አስተዋውቅላችሁ። እሺ፣ ስሜ አብርሃም አሰፋ ይባላል። የጤና ፈርስት ፕላስ ሲኦ ፋውንደር ነኝ። ጤና ፈርስት የዲጂታል ሄልዝ ወይም ደግሞ ሄልዝ ቴክ ኢንዱስትሪ ውስጥ ያለ አዲስ ፕላትፎርም ነው። ሄልዝ ቴክ ምንድነው ስሙ? ጤና ፈርስት። ከጤና በላይ ምን አለ? ኦኬ። ከዛ ነው እኔ ደግሞ ጤና ፈርስት የምትለው ቃል ከየት መጣች ልል ነበር። በጣም ደስ ይላል። ጤና ካለ ብቻ ነው ሁሉም ነገር። በትክክል አሪፍ ስም ነው የሰጠው። ምንም ነገር የለም። እሱን ሚኒንግ እንዲኖረው ፈልገን ነው። ኦኬ። ስለዚህ የቴክ ካምፓኒ ነው። ቴክ ካምፓኒ ነው። እስቲ ሂደቱን ንገረን። እንዴት ቴክ ካምፓኒ ውስጥ ገባ ምናምን የሚለውን እስቲ እናውራ። ባክግራውንድን። በመጀመሪያ የጨረስኩት በፊዚክስ ነበር። ፊዚክስ ጨርሼ አስተማሪ ነበርኩ። ማቴማቲክስን በማታው ከአዲስ ዩኒቨርሲቲ ማቴማቲክስ እንደገና ግራጅ አድርጌ በማታው ፕሮግራም ሃይስኩል ላይ ወደ 2 ዓመት አካባቢ አስተምሬያለሁ። ፊዚክስ፣ ማትስ፣ በጨረሻ ደግሞ ኮምፒውተር ሳይንስ ደግሞ እዛው አዲስ ዩኒቨርሲቲ እየተማርኩ ደግሞ ለአንድ ዓመት ደግሞ አይቲ የሚባል ለ11 ክፍል 12 ክፍል አስተምሬያለሁ። ከዛ ባለፈ ኮምፒውተር ሳይንስ ልክ እንደጨረስኩኝ ኢንሳ እዛም ለአንድ ለ8 ወር ያህል ከገባሁ በኋላ ፓሽኔ ግን እንዳልኩ በደንብ ይሄ ቢዝነስ መስራት ፈልጋለሁ። በደንብ ስኪሊን አውጥቼ እና ከዛም ወጥቼ የመንግስት መስሪያ ቤት ለአንድ ለ2 ዓመት ሰራ በአይቲ አድሚን ላይ። እዛ እየሰራው ነው ሞሮፍ የራሴን ድርጅት የምሰራበት አጋጣሚዎች ተፈጠሩት። እዛ ሆኜ ባለኝ ትርፍ ሰዓት የተለያዩ ዌብሳይቶችን ሰራ ነበር። አንድ ጊዜ ከጀርመን ሀገር የቢአይዲ የሚባላል የቢዝነስ ኢኒሽቲቭ ግሩፕ አለ እና ከዓለም ላይ የምትሰራቸውን ስራዎች ኮሌክት አድርገው ፐብሊኬሽን ላይ ይሰራል እና እኔ የምሰራቸው የተለያዩ ሆቴሎች፣ የቱሪዝም ዌብሳይቶች ይሰራ ነበርና የኔ ዌብሳይት ደግሞ ahadweb.com ይባላል። ahadu ምን? ahadweb.com። ኦኬ። እና
እሱ ሰርች ኢንጂን ኦፕቲማይዜሽን ላይ ቡስት አድርጎ ነበረ የዛሬ ስንት ዓመት ኦልሞስት 10 ዓመት አካባቢ እና ያንን ኤስኢኦ ላይ ወይም ደግሞ ሰርች ኢንጂን ኦፕቲማይዜሽን ይባላል። በተለያዩ ኪወርዶች የተለያዩ ሰርች ኢንጂን ላይ ሰርች ሳደርጋቸው ahadweb.com ኢን ዘ ፈርስት ላይ ይመጣ ነበር። አንተ አውቀህ ኦፕቲማይዝ አድርገው ነው? በቃ የሆነ ቪዲዮ አስታውሳለሁ። የሚገርም ነገር አንድ ሊዩስ የሚባል የህንድ ቪዲዮ ነው። when you do digital marketing SEO is one of the mandatory በቃ whatever ጥሩ ዌብሳይት ይኖር በጣም ቆንጆ ሰርቪስ ይኖረው ማንም ሰው እዛኛው ፔጅ ላይ እስከ 10ኛው ፔጅ ላይ ያንዳንዱ እየገለጠ አይም so what it matters your keyword ሰዎች ለምሳሌ ቱሪዝም ላይ the best tour operators in Ethiopia ሲሉ ኪወርዶቹ ኢትዮጵያ ቱር ኦፕሬተርስ ሊሆኑ ይችላሉ። እነሱ ላይ በደንብ ስለምጫወት የahadweb.com የተሻለ ራንክ ነበረው እና የሱ አዋርድ ጀርመን ሀገር ሙኒክ ላይ ኢንቫይቴሽን መጥቶልኝ ነበረ እና ዌብሳይቴ ላይ ያለው ደግሞ የፒኦ ቦክስ በዛ ሰዓት የምሰራበት ተቋም ነበረ እና ሞተረኛ ሄዶ ሌተሩን ሲያመጣው 2 ወር አልፎታል ኢንቫይቴሽን እና ያ ፖይንት ለኔ ኪክ ኦፍ ነው። በቃ ለካ የኔን ስራ ሰዎች ያዩታል። so I am staying here you know በደንብ መሄድ ይችላልለው ብዬ ኦፊሻሊ የስራ መልቀቂያ አስገብቼ ከዛ ተቋም ተሰናብቼ የራሴን ኢንተርኔት ካፌ እና ዌብሳይት ዴቨሎፕመንት 4 ኪሎ አካባቢ ከፈትኩኝ። ያቺ የኔ መነሻ ነበረች። የዛኔ ነው የነቃኸው? ስለዚህ ወደ አሁን ያለህበት pretty much entrepreneur journey ነገር ነው አይደለ? ወደ entrepreneur የገባህበት ይሄ ነው። ግን አሁን የምትሰራው ስራ ስፔሲፊክሊ ቅድም ነግረህናል። እዛ ውስጥ እንዴት እንድትገባ ደግሞ ስለዚህ እንግዲህ ከዛ በኋላ የራሴን ካምፓኒ ከመሰረቱ በኋላ ዌብሳይቶችን ሰራለሁ። የሆነ ወቅት ላይ ህክምና ሲካረግ ነበር አመመኝ። ከአንገት በላይ ነው ጆሮዬን አካባቢ በጣም መንዳት አልቻልኩም። ስለዚህ የማውቅበት ተቋም ነበረ። እዛ ሄድኩኝ። እዛ ሲሄድ ነው አሁን የለም ማታ ላይ ነው ዶክተር የሚገባው ተባለ። በተለይ ከአንገት በላይ ህክምናዎች ማታ አካባቢ ናቸው፣ አይገኙም። ከዛ ወደ መገናኛ አካባቢ መጣሁ። ማቀው ህክምና ቦታ ነበር። እዛም ሲሄድ ሴም ቲንግ በቃ ማታ አካባቢ ነው እና እኔ ደግሞ በቃ ዲስኮምፈርት ነሳኝ። ፋይናሊ ወደ ተክለ ሃይማኖት አካባቢ ሄድኩና እዛ አገኘው። ኦልሞስት 10 ሰዓት ሆነ ያን ህክምና ጨርሼ ስወጣ ማለት ነው። ከተመለስኩ በኋላ ግን የኔ ኤክስፐርቲዝ ምን ላይ ነው ይህንን ሶልቭ ማድረግ መቻል አለበት። አንድን ሰርቪስ በመፈለግ half of my day ነው ስፔንድ አደረገ። ስለዚህ where is my expertise ይህን ችግር ሶልቭ የሚያደርግበት ምን ላይ ነው ብዬ ቁጭ ብዬ ለምን ቨርቹዋሊ የምፈልጋቸውን ህክምናዎች አክሰስ ማድረግ አልችልም ብዬ ጉግል ሳረግ ብዙ አልነበረም እኛ ማርኬት ላይ ያለው። ስለዚህ የቢዝነስ ዳይሬክተር የሆነ ጤና ፈርስት የሚባል በቀላሉ የምፈልገው ሆስፒታል ቡክ አድርጌ ልክ ሰዓቱ ሲደርስ ሄጄ ሰርቪስ የማገኝበትን መንገድ መስራት አለብን ብለን ጤና ፈርስት ብለን ያኔ ነው ከቲሞቼ ጋር ኦልሞስት ወደ 10 ወር አካባቢ የሚጠጋ ስራ ሰርተን ላውንች ያደረግነው ማለት ነው። በጣም እሺ፣ እሱ ትልቁ መነሻ ነበር። በጣም የሚገርምህ ነገር እኔ ሁሌ ነው የምለው ህክምና ከፍለህ ራሱ ማለት ነው ትክክለኛ ሰርቪስ ማግኘት በጣም ከባድ ነው። እንኳን ሰዓቱ ብቻ አይደለም፣ ገብቷል አይደለ? የምትፈልገውን አይነት ዳክተር ራሱ ማግኘት ትንሽ ከባድ ነው አይደለ? አሁን እሱን ነው ያቀለልከው አንተ በዲጂታል በሆነ መንገድ አፕሊኬሽን ለቤት ቁጭ ብለህ በዲጂታል መንገድ ሉክ። ለምሳሌ አሁን ህክምና በቅርብ ጊዜ ወስደህ ታውቃለህ? በቅርብ ጊዜ ጆሮዬን ልክ እንዳልከው ይሄ ዋክሱ ደፈነውና ጆሮዬን አንድ እንደውም ብዙ ጊዜ እንደውም እዚህ ፖድካስት ላይ አውርቼዋለሁ። እኔም በጣም ተንከራትቼ ነበር። የሚገርምህ ጆሮዬን ለማስወጣት ማለት ነው እንትኗን ምን ያህል ጊዜ ፈጀብህ? ወረፋ አለ፣ አይገኙም። እውነት ያለማጋነን ማለት ነው 5 ሆስፒታል ሄጃለሁ። የለም እንደውም መጀመሪያ ሄድኩት ወደ እንትን አካባቢ ነው፣ ወደ ቶቶት አካባቢ ከአንገት በላይ አለ፣ ስሙ ጠፋኝ። እዛ ሄጄ
አስጠብቀኝ ዶክተሩ ዛሬ አልገባም ብሏል አሉ። ከዛ ወደ መብራት ኃይል ሄድኩኝ። ከመብራት ኃይል ብቻ በጣም ተንከራትቼ ነበር። ኤክስፔሪንስ አድርጌዋለሁ። ምን ማለት ነው? ለምሳሌ ከዶክተር ጋር የነበረች ቆይታ አሁን እንግዲህ አንተ 5 ቦታዎች ላይ ቼክ አድርገሃል። ጠዋት 2 ሰዓት ወጥተህ 10 ሰዓት የምትገባበት አጋጣሚዎች አሉ። ያን ጆርኒ ለምሳሌ ተመልከተው። ረጅሙ ሰዓት የምታጠፋው ዌይቲንግ ታይም ላይ ነው። ረጅም ሰዓት ታጠፋለህ። ትራንስፖርቴሽን አለ። ከዶክተር ጋር ያለች ግን ቆይታ ምን ያህል ደቂቃ ናት? በጣም አጭር። ምንም ህክምናው አሳነች ማለት ነው። ሌላው ህክምና አይደለም። ያንን ህክምና ለማግኘት ዋም ስፔንዲንግ ያን ሁሉ ዌይቲንግ ታይም ያን ሁሉ ትራቭል ኮስት ባይ ዘ ዌይ ሃውርሊ የምሰራው ላይ 5,000 ብር በ6 ሰዓት ዌይቲንግ ታይም ላይ የምትቀመጥ ከሆነ ኢማጂን አባዛ ሃው ማች። በጣም ብዙ ሰዓት፣ በጣም ብዙ ነው። ስለዚህ እነኚህ ሁሉ ለህክምና ምንም ጥቅም የላቸው። ህክምና ከዶክተር ጋር ቀርበ የምታወራት ነው። ለምን እሷን ቨርቹዋል ላይ ታረጋት እንኳን እቤት ኦን ማይ ፎን ኮምፎርት ዞን ላይ በጣም አይ ላይክ ዘ አይዲያ በጣም ደስ ይላል። አንተርፕረነር ማለት ይሄ ነው። ሰው የማየውን ነገር ከራስ ችግር ተነስተ ሶልቭ ማድረግ ነው፣ ቫልዩ መስጠት ነው። በደንብ ይገባኛል። ግን እዚህ ጋር ትልቅ የምጠይቅ ጥያቄ ከባድ አያደርገውም? ለምሳሌ አሁን ሆስፒታሎች፣ ዶክተሮች ምናምን ይተባበራሉ ወይ? አሁን አንተ መቼም የዞርክ ዴታ መሰብሰብ አለብህ። በቃ ብዙ የራሱ ፕሮሰስ አለው። ያንን እንዴት ነው ምቹ ያደርጉታል ወይ ነው የኛ ሀገር ሆስፒታሎችም ዶክተሮችም። ለምሳሌ እኔ ብዙ ሆስፒታል ጠራ እችላለሁ። በቀን 500 400 የሚያስተናግድ ሆስፒታል አለ ኢትዮጵያ ውስጥ። በጣም ቢዚ የሆነ አሪፍ የሚባሉ ዶክተሮች እዛ ነው የሚገኙት። ፍቃደኛ ናቸው ወይ ይሄ ነገር ቨርቹዋል እንዲሆን? ወይነት አክቹአሊ ቴሌሜዲሲን መቼ መሰለህ ስፔሻሊ ከኮቪድ በኋላ ነው በጣም ቡም እያደረገ የመጣው። ኮቪድ አንዱ ፋክተር ነበረ። በዛን ጊዜ የነበረው ኢንሲደንስ ሰዎች ኮንታክት እንዳይኖራቸው አት ሪሞት ወይም ደግሞ አት ዲስታንስ ነበር አለ። ትምህርት ቤት ሎክ ነበረ። ሆስፒታሎቹም ኢመርጀንሲ ካሉ በስተቀር አትሄድም ነበር እና እሱ ትልቅ ኢምፓክት ነበረ። ስለዚህ ያ ምን ፑሽ አደረገ? አት ሪሞት ህክምናን ሲክ ማድረግ ትችላለህ፣ አክሰስ ማድረግ ትችላለህ። በህክምና ሳይንስ ውስጥ 80% የህክምናን የምታገኘው መረጃ የምታገኘው በሂስትሪ ነው። ከዶክተር ጋር በምታወራበት ሰዓት ላይ 80% ስለ በሽታው አይደንቲፋይ ማድረግ ትችላለህ። 20% በላቦራቶሪ ኢንቨስቲጌሽን መሙላት ትችላለህ ማለት ነው። ኦኬ። ከዛ ባለፈ ስለዚህ ኮቪድ ነው መነሻው ነው። እሱ ትልቅ ኢምፓክት ነበረው። ቴሌሜዲሲን በጣም አግሬሲቭሊ ኢቭን በዛ ሰዓት ላይ አይ ቲንክ ትራምፕ አልወረደምና ኦፊሻሊ በአሜሪካን ውስጥ የፕራይመሪ ኬር በቴሌሜዲሲን እንዲሰጥ አድርጎ ነበር። በቃ ኦፊሻሊ እቤት ሆነ ትሪትመንት ታገኛል። እንደውም እዛ አድቫንስ የሆነ ዌሬብል ዲቫይስ አላቸው። ቫይታል ኢንፎርሜሽንን ካፕቸር ያደርጋል፣ ለዶክተሩ ይልክለታል፣ ኮንሰልት ያደርጋል፣ ፕሪስክራይብ ያደርጋል። ኒርባይ በሆነ ፋሲሊቲ ፋርማሲን ትወስዳለህ። ኢንቨስቲጌሽን ልክ እንደዛ። ስለዚህ ዶንት ጎ ቱ ሆስፒታል ማለት ኢንፐርሰን ሜል አይጠበቅብም። እና ለቴሌሜዲሲን አንደኛ ኮቪድ፣ ሁለተኛ ስማርትፎን ኢመርጅ ማድረጉ እነኚህ ጥሩ አጋጣሚዎች ሆኗል ማለት ነው። ለምሳሌ አንድ ስፔሻሊስት ዶክተር አለ ብለን እናስብ። ይሄ ዶክተር ከኤክስ ሆስፒታል ዋይ ሆስፒታል ሄዶ ያክማል። በኋላ ደግሞ ከዋይ ደግሞ ዜድ ሄዳል፣ ከዜድ ደግሞ ሳሙኤል ሄዳል። በመሀል የሚያጠፋቸው ታይሞች በጣም ብዙ ናቸው አንድ ቦታ ቁጭ ብሎ ከሚያክሙ ይልቅ። ስለዚህ ግን ሳሙኤል ላይ ቁጭ ብሎ ግን ሪሞትሊ ግን ብዙ ፔሽንቶችን አድሬስ ማድረግ ይችላል። እሱም ኢፌክቲቭ ነው የወሰድከው ማለት ነው። ኤፊሽንሲውን ጨመርክለት፣ ቪዚት የሚያደርጋቸውን ፔሸንቶች አበዛህለት ማለት ነው። ስለዚህ ህክምና እንደውም አንዱ አስፔክት ኦፍኮርስ ይሄ ሶሻል ሂውማን ኢንተራክሽኑ ይፈልጋል። እንደውም ሳይንሱ ምንድን የሚለው ሜቢ ህፃኗነት ታስታውሳለህ? አሞ ወደ ክሊኒክ ስትሄድ ጋውን የለበሰ ዶክተር ስታይ ጠፍቶ ያውቅም እንዴ? በደንብ እሱ ኢትስ ኢምፖርታንት ነው። ህክምና ውስጥ ኤምፓቲ ኤንድ ኬር በጣም ኢምፖርታንት ነው። ሶሪ አቋረጥኩ። ዶክተሮቹም ያ ነገር ያስፈልጋቸዋል አይደለ? ይሄ እንዴት ነው ሰው ትሪት ማድረግ፣ እንዴት ነው አይዞ እንዴት ነህ ምናምን፣ ይሄ ፖዚቲቭ የሆነ ኤነርጂ ያስፈልጋቸዋል። ያ ሰው ምንድን ነው እሱ ኢትስ ኢምፖርታንት ነው። እና
ቴሌሜዲስ ላይ ስትመጣ እሱም ጭምር አለ። ለምሳሌ እኔ እቤቴ ቁጭ ብዬ ጀስት 9 ለምሳሌ 6037 ጤና ፈርስት ኮል ሴንተር ነው ጀስት ደውዬ ራይት ደ ሞመንት የምፈልገውን ዶክተር ማግኘት እችላለሁ። ስለዚህ ሂውማን ኢንተራክሽን አለ ማለት ነው። ሃይ ዶክተር ስል በዛ ቅጽበት ነው እኔ መዳን የምጀምረው። ሂሊንግ ፕሮሰስ የሚጀምረው when we connect the doctor ማለት ህክምና ማግኘት መቻለ ኢቨን በቃ I'm talking with the doctor ስትል you are starting healing ማለት ነው። ሶ አሁን ኢምፐርሰን ኬር ግን በተለይ ገጠር አካባቢ እንውሰድ። የኛ ማህበረሰብ ብዛት ገጠር አካባቢ ነው። እሰው ዊክ እኮ ትራቭል ያደርጋል ህክምና ሲክ ለማድረግ ትራንስፖርት በተለይ የሌለበት ቦታ ላይ እንግዲህ በእግሩ ሄዶ ከዛን ትራንስፖርት ይዞ ከዛን ወደ ከተማ መጥቶ ያን ህክምና ወስዶ እስኪመልስ ድረስ ከዛ በላይ ፈጅበታል። ምናልባትም ህክምናዋ early the time ቢታከም በትንሽ የገንዘብ የሚወጣውን ህክምና አሁን ግን ክሮኒክ ሲቲ ውስጥ ገብቶ ምናልባት ከብቱን በሬውን ቤቱ ሊያሸጥ ይችላል። ስለዚህ እንደዚህ አይነት ፕላትፎርሞች right the moment when you feel pain you can connect it. እዛ አፕ አይደለም የሚጠቀሙት ኮል ሴንተር ነው። ኮል ሴንተር ይጠቀማሉ እነሱ። ኦኬ በጣም በጣም አሪፍ። ስለዚህ ሆስፒታሎቹም እየተባበሩኝ ነው እያልከኝ ነው? ዴፊኒትሊ። ምክንያቱም ጤና ፈርስት የሚያደርገው ኢትስ ኤ ማርኬት ፕሌስ ነው። ጤና ፈርስት we are not consulting, we are a technology platforms. We connect patient with doctor, with laboratory, with pharmacy, with hospitals, with emergency providers. ስለዚህ እዛ ማርኬት ፕሌስ ላይ they connect ማለት ነው። ያንን ኔትወርክ ነው ክሬት ያደረገው። ስለዚህ አሁን ለምሳሌ እኔ አሁን ጉንፋን ነገር አሞኛል ለመታከም ፈለኩ ልበል። በትክክል አሞኛል አሁን እና የሚገርም ነገር አፕሊኬሽኑን አወርዳለሁ። የአንድሮይድም የአፕልም አለው። ከዛ ፎርም የሚሞላ ነገር አለው። እንዴት ነው ፕሮሰሱ? እንግዲህ ማጆሪቲ ጤና ፈርስት አክሰስ ለማድረግ አንደኛ ጤና ፈርስት ሁለት አፖች አሉ። ጤና ፈርስት ዶክተርስ፣ ጤና ፈርስት ከስተመር። ዶክተር ፎር ዴዲኬት ፎር ዶክተሮች ነው። ከስተመር ደግሞ ኤኒ ፔሸንት ኦር ዩዘርስ የሚጠቀሙት ነው። ስለዚህ አንድ እሱ ነው። ሁለተኛ ኮል ሴንተር አለ 6037 24/7 ነው የሚሰራው። እዛ ኮል ሴንተር ላይ ቀጥታ መደወል ነው። ኢትስ ፍሪ ነው። ቀጥታ ደውል ዶክተሮቹን ታገኘው። ያ ማለት ኮል ሴንተር ላይ የሚሰራ ዶክተር ነው የምታገኘው። እሱ the right physician assign ያደርጋል። ያ ማለት wait የሚያነሱ የምደውለው ኮል ሴንተር ነው። ኮል ሴንተር አንስተው ምንድነው የታመምከው ምናምን ይጠይቁኛል። ጉንፋን አመመኝ አልኳት። ከዛ ሪዳይሬክት ነው የምታደርገኝ ወደ ሌላ ወደ ጉንፋን ወደሚያክመው ስፔሻሊቲ ዶክተር ኮኔክት ያደርጋል። አካባቢ ትጠይቀኝና ምናምን ነው ወይስ ቨርቹዋል ስለው ምንም ችግር የለውም። ኦኬ ያ ኦፍ ኮርስ ህክምናውን የማገኘው ቨርቹዋል ነው እንዴ? I don't need to go? ኦኬ እሺ። እኔ እኮ የመሰለኝ አፖይንትመንት ይዤ መሄድ ነው የመሰለኝ። ኖ ሁለት ኦፍ ኮርስ እሱንም አይነት ህክምና የሚጨምሩ አለ። ለምሳሌ በቴሌሜዲሲን ሁሉንም ህክምናዎች ቴሌሜዲሲን አክቹዋሊ አስ ኤ ሰከንድ ኦፒኒየን ነው የሚባለው። አሁን ማለት አሁን ያለውን የፌስ ቱ ፌስ ህክምና ሪፕሌስ አያደርግም። ጀስት አክቲንግ አስ ኤ ሰፕሊመንት ኦር አዲሽናል ቱል ቦክስ ነው የምንወስደው። አስ ኤ ሰከንድ ኦፒኒየን ነው ናው ዴይስ የሚባለው። ለምን ኢንፐርሰን መሄድ የሚያስፈልግባቸው ህክምናዎች አሉ። ለምሳሌ ካርዲ ኬዞች ካሉ፣ ኦፕሬሽን ሰራ ከሆነ፣ እናቶች ሌበር ካላቸው you have to be physically ሳም ሰርጀሪ ተሰራ ከሆነ you have to be physically admit መደረግ አለበት። ያ ማለት ክሊኒክ ላይ ሄደ ነው። ግን አፖይንትመንቱንና ፕሪ ኤንድ አፍተሩን ኮንሰልቴሽን ቨርቹዋል ማድረግ አለ። ለምሳሌ ሰርጀሪ አለ አይደል? ኢን አድቫንስ ያን ኮንሰልቴሽን ኦንላይን ፐርፎርም ታደርጋለህ። አፍተር ሰርጀሪ ደግሞ ፎሎ አፑ ኦንላይን ማድረግ አለ። ግን እንደ ፐርሰናል ሄደ እንደምትታከሙ ይመጣል ይሄ ነገር። እንዴ አም ኩሪየስ ምንድነው መሰለክ የሰው ልጅ ያንን አታችመንት ይፈልጋል። ቅድም እንዳልከኝ ህፃናት ዶክተር ሳይው የሚሰማቸው ስሜት አለ አይደል? ሄደ you want that touch እጁን ነክቶ ሲያይክ የሚሰማው ስሜት አለና እሱን አላስቀረውም ወይ? ለምን እንደዚህ እንዳልኩ ታውቃለህ? አሁን ቴራፒ ራሱ ኦንላይን አለ። አሜሪካ ሀገር በጣም ካመን ነው እና ቴራፒስትን ትመርጣለህ በፈለግከው አይነት፣ ከዛ ቴራፒ ታገኛለህ ኦንላይን። ብዙ ሰዎች ኮምፕሌን እያደረጉ ያሉት ይሄ የሂውመን ኢንተራክሽኑ የለም። ቨርቹዋል ራሱ ፖድካስት እኔ ሳረግ አሪፍ ነው፣ ምርጫ ከሌለ ታደርገዋለህ፣ ግን ስሜቱ እኩል አይደለም። አሁን እንደዚህ አንተንና ቨርቹዋል ብናደርገው አንድ ነው አይደለም ነው። ገባ? እንዴት ነው እሱ ነገር ምንም አፌክት አላደረገው? ያ ኦፍ ኮርስ ሂውማን ኢንተራክሽኑ
ኢምፓቲም ስለሚኖረው እንዳልከው በተለይ የኛ ሀገር ላይ የከስተመርስ ቢሄቪየር ብንመለከት ኢቨን ወደ ሕክምና ሄደው ተመርምረው ደና ሆነው መርፌ ካልተወጋ ሚድን የማይመስለው ታካሚ አለ። ካልዳሰስከው ሚድን ላይ መስለው ይሄ ዋን ኦፍ ዘ ቻሌንጅ እና ሕክምና ለዛም ነው ሳይኮሎጂ አስፔክት አለው የሚባለው። አንዳንዴ ደረቅ መርፌ ይወጉትና በቃ ድናል ፕላሲቦ ሞመንት ድኗል ማለት ነው። ኦፍ ኮርስ ቴሌሜዲሲን ግን መሰለ ሞቢሊቲ ናውዴይስ ኤቭሪባዲ ኢዝ ሪሊ ሃርድ አይደለም። በጣም ቢዚ ነህ፣ ቸኩሏል ሁሉም ሰው ዩ ሃቭ ኤ ፔን አይደለም። ግን ዩ ዶንት ሃቭ ታይም ኢቭን ዶክተር ቪዚት የምታደርግበት ጊዜ የለህም። እና እንደውም አንድ ሰሞን ኦቨርሳደ ሰዎች በተኙበት በተቀመጡበት የሚሞቱበት አጋጣሚዎች አሉ። ምን ማለት ነው? ይሄ ሰውዬ ዴይ ቢፎር እኮ ፔን አለው። ያን ፔን ግን ፕሮፐርሊ ማኔጅ አላደረገውም። ፊዚካሊ ሄዶ ዶክተር ጋር ኮንሰልት አላደረገው። አሁን ለእኔ ትልቅ ሪሊፍ ያደርግልኛል። ቴሌሜዲሲን መሰለ አሁን ዶክተር አክሰስ አድርግ ብልህ ምን ያህል ጊዜ ይፈጅባል? ቅድም ያወራኝ ገና ሳስበው ራሱ ይደክመኛል እውነት ለመናገር። አሁን እኔ ብዙ ጊዜ የማልታከመውም ለዛ ነው። ሂድ ብትለኝ the whole process is draining። ሄጄ ካርድ አውጣ ይሉሃል። በፊት ካርድ ነበረ ሆይ እዛ ጋር ጠብቅ። ከዛ ደግሞ ፋክት ቁጭ ብለህ እየጠበክ ደግሞ በጣም ብዙ የታመመ ሰው ደግሞ ራሱ ማየት የሚፈጥርብህ እንትን ነገር አለ እና ብዙ ሰው የማይወደው ለዛ ይመስለኛል። ከሽታው ይጀምራል ከሆስፒታል። ኤግዛክትሊ። ስለዚህ አሁን ምን እድል ሰጠረልህ? ጀስት ስልክ አምጣና 6037 ደውለህ ጀስት ዊዝን 5 ሚኒት የምትፈልገው ስፔሻል ዶክተር አክሰስ ማድረግ ለቤት ቁጭ ብዬ ማለት ምንድነው ያመመኝ ይለኛል። እንደዚህ ነው እለዋለሁ፣ እነግረዋለሁ። እንደዚህ አይነት ሲምፕተሞችን ይጠይቀዋል። ቪዲዮ ነው የሚሆነው ወይስ በስልክ ብቻ? ለምሳሌ ቪዲዮ ታበራና ቪዲዮ ቱ ቪዲዮ ኮንሰልት ታደርጋለህ። ቅድም ያልኩ ለምሳሌ ዶክተሩም ሲያወራ ጋውን ለብሶ የልብ ማዳመጫውንም አድርጎ ፕሮፐርሊ የሚያወራ። ስለዚህ the only thing ቨርቹዋል ነው እንጂ አፒራንስ። ምክንያቱም የቴሌሜዲሲን አንዱ ፕሮቶኮል ዶክተሩ ሲያወራ ፕሮፐርሊ የሜዲካል ጋውን ለብሶ ነው የሚያወራ። ኦኬ ያ ማለት በቃ ይፊል ዛት በቃ ሆስፒታል እንዳለ ሆኖ ፊል ታደርጋለህ። በዛ ሞመንት ዩ አር ስታርቲንግ ሂሊንግ ማለት ነው። አድቫንስድ የሆነ ኤአይ እንደማለት ብናየው እንችላለን። አሁን ቻት ጂፒቲ ላይ ገብተው ሲምፕተማቸውን ጽፈው ራሳቸውን ለማከም ከሚሞክሩ ትክክለኛ ፊዚሽን ቀርቦ ይነግራቸዋል። እምነቱም ይለያያል። አሁን ዶክተር ትክክለኛ እንደዚህ አይነት ሲምፕተም ነው ኦኬ እንደዚህ ያስፈልግሃል ሲለኝና ቻት ጂፒቲ ሲያስፈራራኝ ይለያያል። ቻት ጂፒቲ አይ ዶንት ሪኮመንድ ኢቭን እንግዲህ የኤአይን በተመለከተ በተለይ ሰዎች አሁን ናውዴይስ ፔሸንቶቹ ወይ ኢንፎርምድ ሆነዋል። ስለ ሲምፕተም ጎግል ላይ ገብተህ ሰርች አድርገህ ቻት ጂፒቲን ጠይቀህ ብዙ ኢንፎርሜሽን ይዞ ይመጣል ዶክተሮች ጋር እና ኤአይም ወይ ቻት ጂፒቲ የሚል ፋይናሊ ዲሳይድ የሚያደርገው ማነው? ዩር ፊዚካል ሂውማን ዶክተር ነው። ያለሱ ኮንሰልት በፍጹም ይሄን መድኃኒትም ይሄን ነገርም እንድታረግ አይፈቅድልህም። ፊዚሻን ጋር ሄድ ነው የሚለው ፊዚሻን ጋር ሄድ መሄድ አለበት ማለት ነው። እና ዳትስ ሁልጊዜም ሪኮመንድ የማደርገው ምክንያቱም ዩዶን ነው ኢንቨስቲጌሽን ሰጥተህ ተመርምረህ ውጤቱ ካላየ ተመሳሳይ ሲምፕተሞች ሚስሊድ ሊያደርጉ ይችላሉ፣ ፍራስትሬት ያደርጋሉ። አዚፍ እንዳለባቸው ፊል አድርገው የሚወጡ ሰዎች አሉ። በቃ ነግሮኛል ሰው በሽታ ይሄ ነው ብሎ የሚመጣም ታካሚ አለ እና አንዱ ቻሌንጅ እሱ ነው ብያስብ ብዙዎቻችን እኔንም ጭምር በቃ ምንም ነገር አመመኝ ዘለን ኤአይ ምንድነው እንደዚህ አይነት ሲምፕተም አለን እንደዚህ ያለኝ እስቲ የሆነ ነገር በለኝ ሞር እንደሚያስፈራራ ነው። እኔ ደግሞ የተረዳሁት የሚገርም ነገር በጣም ራስን እዛ ላይ ሲምፕተሞችን ሰተ ለማከም በሞከርኩ ቁጥር እንትኑ እየበዛ ነው የሚመጣው። ይሄ አላል ፍርሃቱ ኤግዛክትሊ ብዙ ኢንፎርሜሽን ያለው እና ያ እውነት ነው ወይ አይደለም ሰው በሕክምናው ሳይንስ በምርመራ ተረጋግጦ the human doctor advise አድርጎ ፕሮፐርሊ ትሪት ሲያደርግ እንትን ይላልና it's good well informed ሆነ ስለ ራስ ሜዲካል ወይ ደግሞ ኢልነስ በደንብ አንደርስታንድ አድርገህ ፊዚካል ቃል መቅረብ that's better። ግን ብዙዎቹ አዚፍ እንዳላቸው በቃ
እርግጠኛውን ሄዳል በዛ ኤአይ ትሪትመንት ኢቭን እንደሚጀምሩ that's a danger ማለት በጣም እንትኑስ ሲምፕተሜን ነግሬው ምናምን ቨርቹዋል አንዳንድ ነገሮች ካማከረኝ በኋላ መሄድ ካለብኝ እና ይለኛል ማለት ነው። ስፔሲፊክ ሆስፒታል ነው የሚቀጥረኝ ማለት ነው። ያ ወደ ቅድሙ ስመለስልህ እኛ ጋር አሁን አክሰስ የሚያደርጉት በልክ አሴ ፔሸንት በአፕ ገብተህ then once ያንተ ቤዚክ ኢንፎርሜሽን ከወሰደ በኋላ የምትፈልገውን ፊዚሻን መምረጥ ትችላለህ። አንዳንዴ ምን ቻሌንጅ አለው? ለምሳሌ አሁን ጉንፋን ያነመ የትኛውን ስፔሻሊቲ ነው የምትፈልገው? ቢካዝ ብዙ ስፔሻሊቲዎች አሉ። ስለዚህ ምንድነው ሲምፕተም ተነግረውና ሪፈር ያደርጋል። ስለዚህ ቤዝድ ኦን ዩር ሲምፕተም ለአንተ እነኚህ ዶክተሮች ናቸው ሰጀስት የሚያደርገው። ኢት ኩድ ቢ ኢንተርናል ሜዲሲን፣ ኢት ኩድ ቢ ጂፒ ሊሆን ይችላል። ስለዚህ ግዴን ፕሮፋይሉን ታያለ፣ ምን ያህል ሰው ሰርቭ እንዳደረገ፣ ምን ያህል አመት ኤክስፒሪየንስ እንዳለ፣ ባዮው፣ ዴን ስኬጁል ታይሙ፣ ኢቭን ዘ ፕራይስ፣ ኢቭን ዘ ላንጉዌጅ፣ ዘ ኮንሰልቲንግ ላንጉዌጅ አይተህ ዩ ካን ቡክ አፖይንትመንት ማለት ነው። ስታደርግ አውቶማቲካሊ አንተ ልክ እንደከፈልክ ለዶክተሩ ኤስኤምኤስ ይደርሳል። ዩ ሃቭ አን አፖይንትመንት ዊዝ ዲስ ፔሸንት ይለዋል። ዴን አክሴፕት ካደረገው ሂዝ ሬዲ ቱ ሰርቭ ዩ ማለት ነው። ይሄ ስሩ ዘ አፕ ያለው ኢንተራክሽን ነው። በብዛት ግን ያለው እኛ ሀገር ላይ ስሩ ዘ ኮል ሴንተር የሚወጡ ሰዎች ናቸው። ዋይ ብትል አንደኛ ማጆሪቲዎቹ ከገጠር አካባቢ ናቸው። 90% ከገጠር ነው በብዛት። ጤና ፈርስት ራይት ነው የትኛውም የገጠር ኮርነር ላይ ጤና ፈርስት ሰዎች አሁን ዩቲላይዝ ያደርጉታል። ኢቭን ሕክምና ብቻ አይደለም የላቦራቶሪ ኢንቨስቲጌት ሲላክላቸው በሲስተም ነው የሚላክላቸው፣ ወረቀት የለም። ስለዚህ በሲስተም ጎጃም ካለ ጎጃም ላቦራቶሪ ቬንደር ጋር ይላክልሃል ማዘዣ። እዛ ሄደ ታሰራና ያ ላቦራቶሪ ተቋም ውጤቱን ለዶክተሩ ይልክለታል። ለፔሸንቱ ኤስኤምኤስ ይልክለታል። ለዶክተሩ ደግሞ የፔሸንቱ ውጤት ደርሷል ይለዋል። ያን ውጤት አይና ደግሞ ምርመራውን አይቶታል፣ መድኃኒት ይጽፍለታል። ስለዚህ አሁንም ለሁሉም ፋርማሲዎች ብሮድካስት ያደርጋል። ስለዚህ ኒርባይ ወደ ፋርማሲ ወጥተህ እናደረግ ማለት ነው መድኃኒትን ዲስፔንስ ታደርጋለህ። ስለዚህ ቀይን ሳትለቅ ሎኬሽን ሳትለቅ ዩ ጌት ፕሪሚየም ሰርቪስ ማለት ነው። ኮንሰልት የምታደርገው ጤና ፈርስት ላይ አሁን አንድ ገጠር ያለች እናት የምትፈልገውን ስፔሻሊስት ዶክተር በዛች ጠቅጠቅ ስልክ አክሰስ ማድረግ ትችላለች። ይሄ ከምንም በላይ እኛን ያስደስተናል። በጣም በቃ ደስ የሚለን ማለት ነው። ለምን ገጠር ውስጥ በዛች ስልክ ስፔሻሊቲ ዶክተር ነው ብለህ ያ ዶክተር ሂ ሜይ ቢ ወርክ ብላክ ላይ ሊሆን ይችላል ኦር በጣም ውድ ሆስፒታል ሊሆን ይችላል። የሚሰራው ግን አት ወርኪንግ ታይም አውት ኦፍ ወርኪንግ ታይም ነው የሚሰራው። በሱ ኮንቪኒየንት ታይም ነው የሚሰራው። ለዛች ገጠር እናት ሪች አውት አደረገን ማለት ነው። አክሰሱን ክሬት አደረገ። ስለዚህ ያን ቅድም የፈጀብሽ ታይም አትፈጅም። እዛው ቀዋ እየሰራች የቤቷ ቁጭ ብላ ያን በዛ ስልክ ዶክተር አክሰስ ታደርጋለች። ስሩ ፋርማሲ መድኃኒቷን አክሰስ ታደርጋለች። ወጣ ብላ ትንሽ ገጠር ከሆነ ወጣ ብላ ወደ ከተማ ደግሞ ላቦራቶሪ ሰጥታ ሙሉ ሕክምና አገኘች ማለት ነው። ስለዚህ ምን አደረግን ማለት ነው? ትራንስፖርቴሽን ባሬሩን አወጣ ነው። ዌይቲንግ ታይሙ አወጣ ነው። ትራንስፖርት ኮስቱን አወጣ ነው። ካርድ የለም ምን የለም። ስለዚህ ራይት ደ ሞመንት ዩ ካን ኮኔክት የዶክተር ማለት ነው። ግን አሁን ተደራሽነት አለው የምልህ ያውቁታል ወይ ነው። አሁን እዛ አካባቢ ያሉ ሰዎች ይሄ ነገር አዌር ናቸው ወይ አይደለ? እሱ ነው ጥያቄ። ኦፍኮርስ ገና ብዙ ይቀረናል። አሁን የተለያዩ ሶሻል ሚዲያዎች ላይ ኢቨን ፊዚሻኖች ራሳቸው ጤና ፈርስት ላይ እንደሚሰሩ ፕሮሞት ያደርጋሉ። ስለዚህ በዛ መሰረት በተለይ አንዳንድ ህክምናዎች ላይ በጣም ስለሚፈልጉ ያው ሰው እናውዴስ ሶሻል ሚዲያ ላይ በጣም ኢንጌጅ ነው። እዛ ላይ ነው በብዛትም ያለው እና ሰው እዛ ላይ አይቶ ጤና ፈርስት ላይ ደውሎ ህክምና የሚያገኛለ። በተቻለ መጠን ትንሽ በሚባል ደረጃ እኛም የተወሰነ ፕሮሞት አድርገናል እንጂ በደንብ ፕሮሞት አላደረግነው። ግን አሁን ዳታችን ስንመለከት ከየትኛውም ኮርነር ላይ ግን የኛ ፕሬዘንስ አለ። ሰዎች በጣም ይጠቀሙታል። እሱ ብቻ አይደለም። ሳውት ሱዳን፣ ሶማሊያ፣ ጅቡቲ፣ አረብ ሀገር ያሉት እህቶቻችን፣ አሜሪካን፣ አውሮፓ ውስጥ የኛ ፕሬዘንስ አለ። ሰዎች ከዛም ጭምር ጤና ፈርስት ይጠቀሙታል። ሞር ኦፍ ሪች አውት ያደረግበት ግን ቱል ነው የማስበው የቲክቶክ እና የሶሻል ሚዲያ ፕላትፎርሞቻችን ነው። እዛ ላይ በማየት ቀጥታ የኛ ሰርቪስ ሴክስ የሚያደርጉ በተለይ አረብ ሀገር ያሉት እህቶቻችን ሳይካትሪክ ኬዞች
ስትረስ፣ ሌሎች ነገሮችን እዚህ ሆነው ባሉት ዶክተሮች አንደኛ በቋንቋም በካልቸርም ነው ስለምንተዋወቅ በደንብ አድሬስ ያደርጓቸው። ሴም ቲንግ አሜሪካን ሳይካትሪ ኮንሰልቲንግ፣ ሜሪጅ ካውንስለር እነኚህ ነገሮች በቅርብ ጊዜ ደርማቶሎጂ ኬዞችን ከአንገት በላይ ኤኒቲ ስፔሻልቶችን አክስ ማድረግ ችሏል። በእኛ ዶክተሮች ስለሆኑ በደንብ በቃ በነፃነት ነው አውርተው እነሱ መጠቀም የሚችሉት። በደንብ ገብቶኛል እንዴት እንደሚሰራ። እስቲ ስለ ስትራግሉ እናውራ። ምንድነው አሁን የከበደ እዚህ ፕላትፎርም ላይ መተህ ሰው ቢያውቀው ጥሩ ነው የምትለው ነገር አለ? በጣም ኦፍኮርስ እንግዲህ ሕክምና መቼ እንደሚመጣ አታውቅም አይደለም። እኛ ሀገር ላይ እኔም የመንግስት ሰራተኛም ሰው ለሕክምና ሪዘርቭ የማደርገው ገንዘብ የለም። መቼ እንደሚመጣ ያላቅም። ሲመጣ ያው እና ትልቁ አሁን ዳታውን ስንመለከት ብዙዎቹ ላስት ስቴጅ ላይ ሲደርሱ ወደ ሕክምና ተቋም መሄድ ይጀምራሉ። ምን ማለት ነው? ያ አንደኛ ብዙ ኤክስፔንስ ያደርጋል ለመዳን፣ ፕላስ ደግሞ የመዳን እድልን በጣም ሌስ ነው። እንደዚህ አይነት ፕላትፎርሞች ራይት ደ ሞመንት ዌን ዩ ፊል ሲክ ዩ ካን ኮኔክት ዊዝ ዶክተርስ ማለት ነው። በቃ ጀስት አት ዩር ሆም ማለት ነው፣ አት ዩር ወርክ ፕሌስ ማለት ነው፣ አት ዩር ኮንቪኒየንት ታይም ኤኒዌር ኤኒ ታይም። ስለዚህ ሰዎች የሚፈልጓቸውን ስፔሻል ዶክተሮች እቤታቸው ቁጭ ብለው አክሰስ ማድረግ ይቻላል። ነሰሰርሊ ወደ ተቋም መሄድ ላይጠበቅብን ይችላል። ኤርሊ ደ ታይም ስለ ጤንነታችን we should be aware and connect with physicians ማለት ነው። ጤና ፈርስት ላይ ያሉት ፊዚሻን ፉሊ ላይሰንስድ ናቸው። ስንት አሉ? ኦልሞስት ወደ 2000 የሚጠጉ የጤና ባለሙያዎች አሉ። ማጆሪቲዎቹ ስፔሻል ዶክተሮች ናቸው። ስለዚህ የጤና ፈርስት ትልቁ ሪስፖንሲቢሊቲ ቬሪፋይ ቬንደርስ ናቸው። ላይሰንሱን አንድ ፊዚሻን እኛ ላይ መስራት ሲፈልግ ላይሰንሱ እኛ አይደለንም፣ ቬንደር ነው ቬሪፋይ የሚያደርገው። ለኤፍዲኤ ወይ ለሚኒስትር ኦፍ ሄልዝ ነው የምንልከው። ያ ላይሰንስ ስለመኖሩ ሲላክልን ነው አክቲቬት የምናደርግለት። ስለዚህ ወሬ አታደርግም ማለት ነው። ፉሊ ላይሰንስድ በሆነ ፊዚሻን ነው የምታከመው ማለት ነው። በትንሽ ክፍያ አጠገብ ባለ ተቋም የምትፈልገው ነገር አክሰስ በማድረግ ስለዚህ you save your time, you save your energy, you save your ላይፍ ማለት ነው። እዚህ ጋር ያልገባኝ ነገር ሲያክምህ ሆስፒታል መጥራቱ አይቀርም አይደለ? ለምሳሌ አንድ ሆስፒታል ጠቅሰን እንትን በል ለምሳሌ አንድ ሆስፒታል አለ አይደለ? ዶክተሩ እዛ ነው የሚሰራው። ጥቁር አንበሳ ሊሆን ይችላል፣ እዛ ነው የሚሰራው። መታከም ካለበት ጥቁር አንበሳ ነው እና የሚልህ አይደለ? ስለዚህ የጥቁር አንበሳን ፕሮሰስ ያው ተከትለ ነው የምትሄደው ማለት ነው። ኦኬ ሶ ምንድነው ለምሳሌ የመጀመሪያው ኮንሰልቴሽን ላይ ቨርቹዋል የሚያል ከሆነ ዳትስ ጉድ ኢንቨስቲጌሽን ልኮል ዋትኤቨር ቨርቹዋል ትሪት በዛ ግን ካልተመለሰና ተጨማሪ ህክምና የሚፈልግ ከሆነ ግን ኢንፐርሰን አድሚት ማድረግ ይችላል። እሱም የሚሰራበት ተቋም። ስለዚህ ጤና ፈርስት በኦዲዮ ኮንሰልቴሽን አለ፣ ቪዲዮ ኮንሰልቴሽን፣ ኦን ክሊኒክ አለ፣ ሆም ኬርም አለው። ለምሳሌ ውጭ ያሉት ዲያስፖራዎች ወይም ደግሞ ሰዎች ለቤተሰቦቻቸው አንድ ዶክተር አሳይን ያደርጋሉ፣ ወይ ለእናቴ ለአያቴ ሊሆን ይችላል። ስለዚህ የቤቷ ሄዶ ትሪት ያደርጋታል። ስለዚህ ዩ ሃቭ ፐርሰናል ዶክተር ማለት ነው። እየመጣ የሚያክም ቨርቹዋሊ ኮንሰልት ያደርጋል። ዋንስ ኢን ዊክ ደግሞ መጥቶ ቪዚት አድርጎ ደግሞ ትሪት አድርጎ ሄዳል ማለት ነው። ስለዚህ ኤቭሪባዲ አሁን ኢንዲቪጁዋል ዶክተር አሳይን ማድረግ ይችላል፣ አክሰስ ማድረግ ይችላል። በቃ እኔ አሁን ዶክተር አለኝ ባይዘ እኔ አሁን ለአባቴ ዴም ታካሚ ነው፣ ሃይፐርቴንሲቭ ነው። ስለዚህ አንድ ዶክተር ኦልሬዲ ሃየር አድርግልታለሁ። ስለዚህ ዋንስ ኢን ዊክ ቼክ ያደርገዋል መጥቶ ቤቱ ኖ ቨርቹዋል ሞኒተር ስለሚያደርገው ኤቭሪቲንግ። ለምሳሌ ብለድ ፕሬሸሩ ዳታውን ይልክለታል። ኦኬ ኢትስ ጉድ ኤክሰርሳይዝ ስራ፣ ይህን ምግቦች ቀንስ፣ በቃ ቨርቹዋል። በጣም አሪፍ ነው። ዩ ዊል ቢ ዌል ቢንግ ማለት ነው። ስሜቱ ራሱ እየታከምክ እንደሆነ ማወቁ ያደንሃል ብዬ ገምታለሁ። ብዙ ጊዜ ለምሳሌ በፊት የግል ዶክተር አለው ሲባል ያው ሃይ ክላስ አይደለም እና ዩ ሃቭ ምናልባትም እኮ ፐር ኮንሰልቴሽን 500 ብር ከፍለህ ነው። ዋጋችሁን ልጠይቅህ ነበር። እንዴት ነው? are you guys expensive? ምክንያቱም ልትሆኑ አትችሉም። ክፍለ ሀገር እዛ ገጠር ውስጥ ምናምን ያለ ሰው የሚታከም ከሆነ I think affordable ነው ብዬ ገምታለሁ። definitely affordability እንዴት መሰለህ?
የህክምና ኮስት ኦፍ ኮርስ ኢትዮጵያ ውስጥ የህክምና ኮስት ሊትራሊ ኤክስፔንሲቭ አይደለም። ከሌላው አንጻር ስትመለከት ኤክስፔንሲቭ የሚያደርጉት ነገሮች ምንድን ናቸው? አሶሺየትድ ፋክተሮች አሉ። ትራንስፖርቴሽን፣ ዌይቲንግ ታይም በጣም ኤክስፔንሲቭ ነው። ምን ያህል ጊዜ የምጠብቀው 8 ሰዓት ዌይቲንግ ታይም ላይ የምቀመጥ ከሆነ እኔ ሀወር ላይ 1,000 ብር የምሰራ ከሆነ አባዛው። ምክንያቱም ያንን ታይም የምሰራበት ታይም ትቼ ነው ቅድም እንደውስ ጠይቅ መሄዱ ራሱ ነው ትልቅ ቻሌንጅ ማለት። ለምን አንደኛ ቢዚ ነህ፣ ዌይቲንግ ታይም ታየዋለህ። ስለዚህ በቃ ይቅርብኝ ቆይ ነገ ከነገ ወዲያ እያልክ ነው የምትወው ማለት ነው። ስለዚህ እነኚህ ፋክተሪንጎች ናቸው ኤክስፔንሲቭ የሚያደርጉት እንጂ ሊትራሊ ህክምናው ብቻ ለህክምናው የምትከፍለው እንትን ኤክስፔንሲቭ አይደለም ከሌላ ሀገር ሲነጻጸር። ኤግዛክትሊ እዚህ ሀገር ያለው ግን ያው ውድ ነው ይላል። ያው ኮምፔር የምናደርገው ከውጭ ጋር ስለሆነ ነው። ኤግዛክትሊ። ስለዚህ ጤና ፈርስት ጋር ምንድነው ኢትስ ቬሪ ቺፕ ኤንድ ሪዝነብል ነው። ምክንያቱም ትራንስፖርት ኮስት የለኝም፣ ዌይቲንግ ኮስት የለኝም። ፕላስ ደግሞ ለምሳሌ ከዚህ በፊት ቤዚክ ምርመራዎችን አድርጌያለሁ። ያ ምርመራዎች ጤና ፈርስት EMR የሚባል ፊቸር አለ። ባይ ዘ ዌይ ያንተ ሜዲካል ሪከርድ እኛ ፕላትፎርም ላይ አለ፣ ክላውድ ላይ ነው ያለው። ማናክስ የሚያደርገው አንተ ብቻ ነው። ናይስ። ከኤክስ ክሊኒክ ወደ ዋይ ስትሄድ አሁን ምንድን ነው ዋይ ጋርም እንደ አዲስ ካርድ ታወጣለህ፣ አዲስ ፕሮፋይል ይወጣላል። ከዋይ ወደ ዜድ ታከም፣ ወይ ደግሞ ከአዲስ አበባ ሳምዌር ጅማ ሄደህ ታከም፣ አናዘር ክሊኒክ እዛ ፋይል ይወጣላል። ስለዚህ ያንተ መረጃ ሰፓሬትሊ ብትስጥስ ያለ ነው ማለት ነው። ይሄ መረጃ ግን ስለአንተ ህክምና፣ ስለአንተ ኢንፎርሜሽን፣ ስለአንተ ጤንነት የሚናገር ነው። ጤና ፈርስት ላይ ግን wherever you go እዚህም ሰራ አሜሪካን ሚድ ጅማ ሚድ መረጃ አንተ ጋር ነው ያለው። ስለዚህ ዶክተሩ ያየውና ኦኬ የዛሬ ዓመት እንደዚህ አይነት መረጃዎች ነበሩ፣ እንደዚህ አይነት ህክምናዎች ወስደሃል። ስለዚህ ለሱ አሁን ኢትስ ጉድ ነው፣ ምክንያቱም እነኝን ኢንፎርሜሽን ወስዶ ነው አሁን ያለውን ትሪትመንት የሚሰጠው። አንተ ፈቃደኛ ስትሆን ነው የምትሰጠው። ኤግዛክትሊ ፕሪቪሌጅ አለ። ስለዚህ you give an access ማለት ነው። ያንን መረጃ ማነው አክሰስ የሚያደርገው? አክቲቭ ዶክተር አት ዘ ሞመንት የሚያክም ከሆነ ነው። ህክምናው ከጨረሰ በኋላ ሪቮክ ይደረጋል፣ አክሰስ አያገኘውም ማለት ነው። ስለዚህ when you have an active ህክምና ሲኖር ብቻ ነው ያንን መረጃ ለዛ ዶክተር ሪቪል የምታደርገው ማለት ነው። ስለዚህ በዚህ ምክንያት ምንድነው የሚሆነው? ያንን ምርመራ ካደረግ ኤክስ ብትሄድም ምርመራው መድገም አይጠበቅብም። ኦልሬዲ ኢንፎርሜሽን አለ። ትራንስፖርት ኮስት የለህም፣ ዌይቲንግ ኮስት የለህም፣ ካርድ የለህም። ስለዚህ ጀስት ፎር ደ ኮንሰልቴሽኑ ብቻ አት ዩር ሆም ሆነ ነው ህክምናው የምታገኘው። በጣም አሪፍ። ከቻት ጂፒቲ ወደዛ ይሻላችኋል እያልከን ዴፊኒት ታውቃለህ። የጉግል የሲኦ ስለ ኤአይ ኢን ዘ ፊውቸር ሂውማን ዶክተሮችን ሰው ሪፕሌስ ያደርጋል ጥያቄዎች አለ ብለው ጠይቀውት ነበር። እንደ ምንድን ነው ያለው? በፍጹም ነው የሱ መልስ ያለው። ተው እንጂ አይ ቲንክ እኔ በደንብ ሪፕሌስ ያደርገዋል in a long term ከሚሉት ነኝ እኔ። ለምን አይሆንም ስታስበው? ለምን all it needs is data አይደለ? አንድ ዶክተር ትምህርት ቤት ሄዶ የሚማረው እኮ ኮሌክት እያደረገ ነው ዴታ። ያው የሂውመን ኤሌመንቶቹ ይኖሩታል፣ ሰው መሆኑ የራሱ እንትን አለው። ግን አድቫንስድ በሆነ ቁጥር አይ ቲንክ በተለይ ሰርጀሪ ለመስራት ይሄ ኤምፓቲን ምናምን ለማየት ይሄ ኢሞሽን ያሉትን ነገሮች ላይሰራ ይችላል in the long term። ግን በደንብ ዳያግኖስ እንደውም ሳይሳሳት ዳክተር ሙዱ ከተበላሸ እኮ በደንብ ላያክም ይችላል። እዚህ ጋር ግን ሙዱ አይበላሽም። የኤአዩ የሮቦቱ whatever I think ጃፓን ውስጥ እኮ ምናምን አንዴ የሆነ ተሞክሮ ነበር። ብቻ ምንድነው ለምን አይሆንም አለ። I just don't understand። በጣም የሆነ ነገር ነው እንጂ ለምን መሰለህ? ኦፍ ኮርስ ለምሳሌ አንድ ሂውማን ዶክተር እና ኤአይ አንድ ኬዝ ሰጥቷቸው ያን ኬዝ ዲያግኖስ በማድረግ ኤአይ within a microsecond ፐርፎርም ያደርግላል። ሂውማኑ ሜቢ 2 3 or 5 ሚኒት ሊወስድ ይችላል። ምንም ጥርጥር የለውም based on the data ስለሆነ። ህክምና ላይ ግን is what's the mandatory is empathy። ህክምና without empathy ምንም አታስበውም ማለት ነው። ስለዚህ ኤአይ ኢምፓቲ ፕሪሲዥን ከኤምፓቲ አንዳንድ አይበልጥም። ልላ የፈለኩት ምንድን ነው ሳይሳሳት ሚስ ዳያግኖስ ሳያደርግህ ኦኬ ትክክለኛውን ህክምና ሲሰጥህና
ሰው እኮ ይሳሳታል። ሰው እኮ የራሱ ብዙ ችግር አለበት። ዶክተር ነው፣ ሊረሳ ይችላል። እርጅና አለ፣ ብዙ ነገር አለ። ገብቶሃል? ያን ፕሪሲዥን ቱ ዘ ፖይንት የሚነግርህ እንደውም እኔ ፊቸር እንደውም እሱ ነው የምለው። አሁን አንተ የምትለኝ ኤምፕቲው እኔ ኤምፕቲው ይውጣና ትክክለኛ በሽታ ይገኝልህ ብትለኝ እኔ ኤምፕቲውን ውሰደው። እኔ ሕክምና ነው ማግኘት የምፈልገው። I want you to give me ትክክለኛዋን መድኃኒት ትክክለኛዋን በሽታዬን እንደውም ቀድመህ that's the thing about technology ኔክሰስ የሚል መጽሐፍ አለ የዩሮሃር እዛ ላይ ሲያወራ በጣም አድቫንስድ ከመሆኑ የተነሳ ገና ቲዩመሩ ሳይጀምር ዳያግኖስ ሊያደርገው ይችላል። ምክንያቱም ሰውነት ላይ ሜታቦላይዝ ሲያደርግ ያ ነገር ሲነሳ ሲግናል ይልካል ወደ ዶክተር። አንተ ላይ የምታደርገው የተለያዩ አይነት ባዮሜትሪክ እንትኖች አሉ። በሱ ቀጥታ እንትን ዳያግኖስ ሊያደርግ ይችላል አይነት ነገር ነው እያለ ያለው ፊቸሩን። እስቲ we shall see። የሚገርም ነገር ውጭ ሀገር ላይ በተለይ ሄልዝ ኢንሹራንሶች አሁን አግሬሲቭሊ እየሄዱበት ያለው ነገር ላይ ልክ እንደዚህ ዌረብል የሆነ ዲቫይሶች አሉና ሶ ኤቭሪ ያንተን ሄልዝ ዋይዝ ሞኒተር ያደርጋል። በቃ ዛሬ ቢኒ ቁርስ አልበላህም፣ ሰው ይሄን ያህል ካሎሪ ያስፈልጋል ፕሊስ ብላ ይላል። ኮሌስትሮል ከፍ እያለ ነው፣ ቅባት ሰሞኑን አብዝተሃል፣ እስቲ እችን አስፕሪን ቶሎ ሰድ። ታዲያ አይተዋል ፕሬሲዥኑን። ይሄኛውን I don't think a doctor can do this። እንዳውም በጣም ፊውቸሩ I can't wait for that። ብዙ ህይወት የሚያድን ይመስለኛል። አሁን ኢቨን ጂን ሞዲፊኬሽን ላይ ካየ ጂን ሞዲፋይ ሲደረግ ገና ልጁ ከመወለዱ በፊት ክሪስፐር ምናምን የሚባል ሰምተህ ከሆነ ምንድነው የሚያደርጉት? ገና ልጁ ኤምብሪዮ ውስጥ እያለ አናላይዝ አድርገው ማለት ነው። ለምሳሌ ኢን ፊውቸር የካንሰር ፔሽንት ካለበት ፕሪ-ዳያቤቲክ ጄኔቲክሊ ገና ልጁ እኮ አልተወለደም። ገብቷል አይደለ? እሱን እየሞከሩት ነው። እንግዲህ አስበው፣ ያኛው ሌላ ሌቭል ነው። ኤአይ እኮ አሁን ቻትጂፒቲ እኮ አንዳንዴ እኮ የሚያስገርም ነገር እኮ ነው የሚያደርገው አነስቲ እና እንዴት የጉግል ሲኢኦ እንደዛ እንዳለ ምክንያቱም ኦፍኮርስ እኔ አያግሪ አምናት ኤአይ ፋናቲክ የሆንኩ ሰው አይደለሁም። ኦኬ፣ ለዛ ነው። ለምን? ቢኮዝ ዊ ሂውማንስ ለምሳሌ እኔ ኤአይ ቢያክመኝ ኢቨን አይ ዶንት ፊል ትሪት እንዳደረገኝ ፊል አላደረግም። ቢኮዝ ሂውማን ኮኔክሽኑ ኢስ ማተርስ። ህክምና ላይ ሂውማን ኮኔክሽን ዋን ኦፍ ዘ ኮር ኤንድ ዘ ኢምፖርታንት። አብረን ኮላቦሬት ለምን አናደርግም? ለምሳሌ አንድ ሪሰርች ምን መሰለህ፣ ሁለት ታማሚዎች ናቸው እና ሆስፒታል ተኛው ሴም ሲምፕተም ያላቸው ሴም ኬዝ ያላቸው። አንደኛው ታማሚ በጣም የሚጠይቁት ዘመዶች ነበሩት፣ አንደኛው ግን የሚጠይቅ ዘመድ አልነበረው። ያ የማይጠይቀው ታማሚ በደም አብሶሉትሊ ይሄ ሂውመን የማያለው ሶሻል አኒማልስ ሰው ያስፈልገናል። እሱን ሳይሆን እኔ እያልኩ ያለሁት እንደውም እኮ አንተ እኮ የምትሰራው አሁን እየሰራ ያለው እኮ እንደውም ወደዛ እየሄደ ነው። ቨርቹዋል ማድረግህ፣ ነገሮችን አክሰሰብል ማድረግህ ዊዩዝን መሽን እየተጠቀምን ነው፣ ፈለግንም ጠላንም አይደለ? ነገሮችን ለማቅለል why can't we use both ነው። ይኸውልህ አንድ ነገር እናደርገዋለን። ብዙ ጊዜ ስለ ኤአይ ስናወራ አብረን ለምን መስራት አንችልም? ዶክተር ዩዝ ቻት ጂፒቲ የሚጠቀም ቻት ጂፒቲ ዶክተር እኔ አውቃለሁ። ገብቷል አይደለ? ድብና ፊት ለፊት ነው እንደው የሚጠቀመው፣ ችግር የለበትም። ኢምፕሊመንት እያደረገን ነው። ሶ ኤአይ ምንድነው አሲስት እንዲያደርገው እንፈልጋለን። ቢኮዝ ቅድም አንድ ዶክተር ህክምና ሞር ኤክስፒሪየንስ ይፈልጋል። ብዙ ኬዞችን ካየ ያንተ አኩሬሲም ይጨምራል አይደለም? ስለዚህ እነኛን ጋፖች based on the previous data ሰጥተኸው አሲስት ያደርግህና ግን ዲሲሽኑ it's up to the human doctor ይሆናል ማለት ነው። ሶሪ እንደዛ መሆን አለበት እንጂ ኦፍ ኮርስ እኛም ኤአይ ዩቲላይዝ እያደረግን ነው፣ ግን የት ጋና መቼ እንዴት የሚለው ብቻው ሲሆን ነው ጥሩ የማይሆነው ነው የምትለው አንተ። ኤግዛክትሊ ገብተህ የሆነ ሩም ውስጥ ገብተህ ባይ ዘ ዌይ ኤአይ ሲባል እንደዚህ ያለ ሮቦት መጥቶ የሚያክመው ነው ሰው የሚመስለው። እንትን ላይ ሲያወራ አይቼው ነው it could be just a room ውስጥ ገብተህ ቁጭ ልትል ትችላለህ። ገብቶሃል አይደለ? surrounding is AI ቴምፕሬቸርህን ምንህን ኤቭሪቲንግ ስካን አድርጎ ሰው ይጠብቃል። ብዙ ሰው ይሄ ላይክ ሮቦት ለምን እንደሆነ ልንገርህ። የኤአይ በጣም እያስፈራኝ ያለው ይሆናልም ብዬ ትንሽ የሚታየኝ ለምን እንደሆነ ታውቃለህ? አሁን ሰልፍ ድራይቪንግ ካርስ አሁን ሪሰንትሊ ካሊፎርኒያ ሀገር ኤልኤ ውስጥ በጣም አይ ዋዝ ሰርፕራይዝድ
ወይሞ የሚባለው ሰልፍ ድራይቪንግ ካር ልክ እንደ ኡበር ትጠራዋለህ፣ ይመጣል። እንግዲህ አስበው የሚወስድ ዴስቲኔሽን ድራይቨር የለውም። እኔ ሞክሬዋለሁ። ያንን ነገር ስሞክረው ዋው the future ማለት እስቲ አስበው፣ ጠርተህ ሰልፍ ድራይቪንግ ካር ነጭ ነው፣ መጥቶ ቆመ፣ ገባ፣ ሲት ቤልትን አድርገህ ፕሬሲዥን እንዳይመስል ሰው ይጋጫል ከሱ በላይ ባይ ዘ ወይ ሰው ይጋጫል ከሱ በላይ ብዙ ሰው ግን በደንብ ይነዳል ምናምን ይላል። so precise እንደውም is game more precise። አንድ ሁለተኛ ዲሊቨር የሚያደርግ ትንሽ ሮቦት አለ፣ በተለይ ኤልኤ በጣም አለ። እቺን ነው የምታክለው ሮቦት ይመጣል። አሁን ለምሳሌ እኔ ሬስቶራንት ካለኝ እኔ ሬስቶራንት ጋር ይመጣል፣ ይቆማል፣ ከላይ ትከፍትለታለህ፣ በኮድ ምግብን ታስገባታል፣ ሂድ ትለዋለህ፣ አንተ ጋር ወስዶ ዲሊቨር ያደርግላል። ይሄ አሁን ኤቭሪዌር ነው ያለው። ኤልኤ ብትሄድ ገብቷል። በአይኔ ያየሁትን መንገድ ዘጋውበትና አንዴ ፌስታሌን አስቀመጥኩበት። ከዛ አየኝና ፕሊዝ ሪሙቭ ዮር አይተም ሰር አለኝ። አወረድኩት። ሲሻገር ዩ ቢ ሰርፕራይዝ ፔደስትሪያን መንገድ ጠብቁ ላይ ጠብቁ። ኦ ማይ ጋድ ኦኬ። ይሄ አሁን ከሆነ ኢን ፊውቸር ዳክተሩ ማከም አይደለም ሰርጀሪ የሚሰራ ይመስለኛል። አሁንም እየሰራ ነው። የኔ ፍራቻ ምን መሰለህ? ኦፍኮርስ አሁን ያልካቸው ነገር ፕሪሳይስሊ ይሰራል፣ ግን ዊ አር ሶሻል ፐርሰናል ሶሻል እሱ እየጠፋ የሚመጣ አይመስልህም? ኢቨንቹሊ ይጠፋል እኮ። አሁን ለምሳሌ በዛ ሮቦት ወይም በዛ ቬክል መሄድ ዲፊ ሂውማን ድራይቨር ቢኖር ኖሮ ያወራሃል፣ ስሜትን ታጋራዋለህ፣ you feel whatever። ይሄኛው ደግሞ የሚበልጠው ነገር ደግሞ አለ the fact that በጣም ፕሪሳይዝ መሆኑ፣ አለመጋጨቱ ገብቷል አይደለ? ታይምህን ምንም አንዳንዴ እኮ እንደውም ማውራት የሚያስጠላህም ጊዜ አለ። እኔ ምንድነው መሰለክ አጌንስት ይሄ ብላክ ኤንድ ዋይት ቲንኪንግ አልፈልግም። ወይ ሮቦት ይሁን ወይ ሰው ይሁን ሳይሆን ኤፊሽንት እና ታይሜን በደንብ የምጠቀምበት ከሆነ I don't mind using a robot ወይንም AI ገባ፣ ችግር የለብኝም። ሴም ቲንግ ልንገርክ አሁን እዚህ ለምሳሌ ብዙ ጊዜ የማነሳው ነው ስለ AI ሞዶ ቶፒክ ስለሆነ ነው። ማኪያቶ ለምሳሌ የሆነ ካፌ ሄደ አሪፍ ባሪስታ አለ እንዴት እንትና ምናምን ብለው አርጎ ቲፕን ደግሞ ካረክ አሪፍ ይሰራልሃል አይደል? ማኪያቶን ትጠጣለህ፣ ወደ ጂም ትሄዳለህ፣ ወደ ስራ። ቲፕ ካላረክ ሙዱ ጥሩ ካልሆነ ከሚስቱ ጋር ጣልቶ ከመጣ እሱ ራሱ ማኪያቶ ወይ ካልጠጣ የተበላሸ ማኪያቶ ይሰጣል። ከዛ ይሄን ኤልኤ ውስጥ እኛ የነበርንበት አፓርትመንት ውስጥ ትልቅ እንትን አለ፣ ቦክስ ነው፣ እንደዚህ ትልቅ ቦክስ ነው፣ አሳያለሁ። ትሄድና ዲጂታል ስክሪን ነው፣ ከኋላ ነው ፊድ የሚያደርጉት ኮፊውን፣ ቫኒላውን፣ ላቴውን ምኑ ከኋላ ነው ፊድ የሚያደርጉት። አንተ የምታደርገው ምንድነው? ዛሬ ምንድነው ያማረኝ? ኦኬ ደብል ላቴ፣ ኦኬ አይስ ላቴ ነው የምፈልገው። ካፕን አንስተህ ትሰጠዋለህ። ደብል ላቴ ቫኒላ አድርግልኝ እስቲ፣ አጥቁረው፣ ጠብቆ ፕሪሳይዝ የምትፈልጋትም ተሳስቶ አያውቅም። ኤቭሪ ሞርኒንግ ዩ ዌክ አፕ። እኔ ወሩ ሙሉ አንድ ቀን ተሳስቶ አያውቅም። ገብቷል? ልክ እንደ ፕሪሲዥን እኔ ባያወራኝ ይሻለኛል ባሬስተው። እኔ ማኪያቶ መጠጣት ነው የምፈልገው። ይሄ የኔ ነው። አንዳንድ ሰው ደግሞ ነው እንትኑን የሚፈልገው አለ። ይሄ ወዴት እየሄደ ነው መሰለህ? እኔ እሱን ነው የምፈልገው። ኢቨን አንዳንዴ እኮ አስ ሂውማን ኦፍ ኮርስ ቅድም መበሳጨቱን ፕሮፐርሊ አለመስራቱን ኢትስ ሳምቲንግ ዘ ሂውማን ፍሌቨር ነው ብዬ አስባለሁ። ምክንያቱም ይሄ አዘርዋይዝ ዊል ቢ ማሽን ማለት ነው። ጀስት የኔ ፊሊንግ ብሬን ይሆንና ልክ ነህ አይ ዶንት ሃቭ ኤኒ ኢምፓቲ ፎር ዩ ማለት ነው። ጀስት ኤ ሶሻል እንትኖቹ ቫልዩዎቹ በቃ ዲስኮኔክት ሆነው እኔም አንተ ማሽን ከሆነ ኢማጂን ሃው ማች ዘ ላይፍ። በጣም ሰርፕራይዚንግሊ አሁን ብዙ ሰው አንደርስቲሜት ያደርገዋል። ቲክቶክ ቪዲዮ ሰርችበት ነበረ። ሌቮ ነው ምናምን የሚባል ካምፓኒ አለ። አሁን ገብተን ልናየው እንችላለን። ምን እንደሚያደርጉት ታውቃለህ? ሴት የፈለግከውን አይነት ካራክተር ያላት ሴት ሮባት ነች። ላዩ ላይ የፈለግከውን ነገር ብታረጋት ሪስፖንድ የምታደርግ
ይሸጡልሃል። ገብተህ ልርሊ አሁን መግዛት ትችላለህ ካርቱ ላይ። እንደውም እሱን ሰርቼ ወዴት እየሄደ ነው ኤአይ ምናምን ብዬ ሰርቼ የት ነው የሚገኘው ነገር ብሎ አንዱ ካሜት የሰው ልጅ ይመስልሃል እንጂ ያደርገዋል። እና ቀስ ብሎ ወደ ከመሽን ጋር የመጋባት ነገር ያስፈራል አካሄዱ። አፍተር ኦል እኮ እሱን ነው። ለዛም ነው ኤአይ ከሚያሰጉኝ ነገሮች ምን መሰለህ፣ አንደኛ ለምሳሌ የቅድም ያልከውን ቬክሎች አውቶሜትድ ሲሆን it will be vulnerable to hacked። እኔ እኮ ወደምፈልገው አቅጣጫ ልወስድ ይችላል። እንደውም አለ እኮ የሆነ ሙቪ ላይ አለ ሁሉም ወይሞች ሀክ ተደርገው። ትልቁ ቻሌንጅ nowadays AI based የሆኑ አታኮች አሉ። even the bank sector, finance sectors, cyber attack። ኢሜል ላይ ራሱ just AI ልክ እንደ ሰው ሆኖ አንቲ ፕራይቬሲ ዴታ ኤቭሪቲንግ ኢዝ ታፍ ነው ማለት ነው። ገባ? አሁን እንደውም አሁን ያለንበት ታይም ኤቭሪ ካንትሪስ በቃ የሆነ ኮምፒቲሽን ላይ ያለው እንጂ ሌጋሊ ወይ ኢንተርናሽናሊ ፍሬም ተደርጎ በዚህ ኮንቴክስት ኤአይን ኢምፕሊመንት የሚደረግ ብዙዎች ሞሪ ያደረገ ነው። ግን እኔ እዚህ ጋር ደግሞ ትንሽ ማልስማማው ምንድነው መሰለህ፣ ኦፍ ኮርስ ኤኒቲንግ አሁን የምንጠቀመው ነገር ስልክ ሃክ ይደረጋል እኮ፣ ቴሌግራም ሃክ ይደረጋል፣ ባንክ አካውንት ሃክ ይደረጋል። ግን ኮንቪኒየንስ በጣም ስለምትጠቀምበት በጣም ስለሚጠቅም ታይምህንም ሴፍ ስለሚያደርግልህ ባንክ አካውንቴ ሃክ ይደረጋልና ሞባይል ባንክ ጋር ተጠቀመም አትልም፣ ትጠቀማለህ። ገብቷል? ላይፍ ራሱ ኢን ዴንጀር ሆኖ ማለት ነው። አይ ቲንክ ወደፊትም እንደዛ ነው የሚሆነው። መኪናዎቹ ሃክ ይደረጋሉ አለ እኮ ብዙ ቲቪ ሾው ላይ ፕሬዲክት አድርገው እኮ ሁማኒቲ ከዛ በኋላ ኤአይ ቱክ ኦቨር ሁማኒቲን እንትን ብሎት ምናምን ብዙ ነገር አለ። ግን እዛ ጋር ገና ነን እኛ የምናየው አይመስለኝም። ሂደቱም እያሉ ያሉት የኤአይ እኛ እንደምንጠብቀው እያለ ላይ ሄዶ ይቆማል። አት ሰም ፖይንት ይቆማል። ከዚህ በላይ አያድግም። ኮንሽስነስ ሌቭል ድረስ ይሄዳል የሚሉ አሉ። እኔ ግን አይመስለኝም ይሄድና የሚቆም ነገር ነው። ገብቷል? ከዛ በኋላ ፕሮግረስ አያደርግም አይነት ነገር የሚሉ አሉ። ብዙ አይነት ስፔኩሌሽኖች አሉ። ከምናስበው በላይ ደግሞ በስፒድ እየሄደ ነው የሚሉ አሉ። አም ቬሪ ኪሪየስ ማየቱ ደስ ይለኛል። ግን ዞሮ እንዴት ነው ባላንስ በሆነ መንገድ እንጠቀምበት ነው ቴክኖሎጂ። ለምን መሰለ እንደዛ ምልህ ለምሳሌ ማን ነው ኤአይን ዲቨሎፕ እያደረገ ያለው? ፍሮም በጣም ከቲኔጀር ጀምሮ ገባ ሪስፖንሲቢሊቲ የማይወስድ አንዳንዴ ፎር ሴክ ኦፍ ፓሽን ኤአይን ኢምፕሊመንት ታደርግ ትችላለህ። ለምሳሌ አንድ ኤአይ ፕሮግራም ሰርቼ አይ ካን አታክ ነው የሆነ ኢንዱስትሪ ኦር የሆነ እንትን ሪቨርስ ማድረጊያውና ኮንትሮል ማድረጊያውን ላላስብ ይችላለሁ። አም ዱይንግ ፎር ሴክ ኦፍ ፓሽን ሊሆን ይችላል። ያ ደግሞ ሂውማን ነው ዳሜጅ የሚያደርግ። ኮንትሮል ካላደረግነው ዴንጀረስ ነው። ኤግዛክትሊ ፍሬም ካላደረክለት ገባ አይደለም። ኤኒባዲ አሁን ይኸውልህ ኢንተርኔት ኢዝ ፎር ኤኒባዲ ኢዝ ናው ዴይስ ኢዝ ኔሴሲቲ ሆኗል። ገባ አይደለም። ስለዚህ ማንኛውም ሰው እዛ ላይ ገብቶ የሚፈልገውን ማይንድ ውስጥ ከፈቀደ ድረስ ሊሰራ ይችላል። ያን ደግሞ ሮንግሊ የሆነ ኢንዱስትሪ ለምሳሌ ፋይናንሻል ሴክተር ላይ አፕላይ ቢያደርገው ስትሪሊ ታፍ ማለት ነው። nowadays ሳይበር አታክ እኮ አለ አሁንም ደዋር ራሱ በጣም ገባ አይደል? ለምሳሌ ድሮ ዋትስ አታክ ቢሃይንድ ብትል ኢንቴንሽን አላቸው፣ ፐርፐዝ አላቸው፣ ፖለቲካል ኢንቴንሽን አላቸው፣ ቢዝነስ ፋይናንስ ኢንቴንሽን አላቸው፣ ብዙ ኢንቴንሽኖች አሏቸው። እና there some group responsible የሚሆን ያን ኢንቴንሽኑን ወይ ኢቭን ለመደራደር የሚጠቀምበት ይችላል። አሁን ግን ኤኒ ኢንዲቪጁዋል ሊሰራው ይችላል። ገባ አይደለም? ፍሬም ካላደረከው ደን መመለሻውንና ያንን ነገር ሪቨርስ ማድረጊያውን ሳይሰራ ደን ዳሜጅ ሊያመጣ ይችላል። ገባ አይደለም? ስለዚህ ከእጃችን ይወጣል ከሚሉት ነው ዴፊኒትሊ። እና ኢትስ ጉድ የሆነ ኤሪያ ላይ በደንብ ዩቲላይዝ እናደርገዋለን። ለምሳሌ አውቶሜሽን ላይ ገባ አይደለም? ቅድም እንዳልከው ሰዎች ሌቨርስሊ የሚያደርግ ነገር፣ ታይም የሚወስድ ነገር፣ ፕሪሲሽን የሚፈልግ ነገር ላይ ዩ ካን ኢምፕሊመንት። እንደሚን ታይም ደግሞ የሂውማን ማንፓወሩን የሂውማን እንትኑን ደግሞ መጠቀም መቻል አለብን። ሕክምና እንዳልከው ሳም ኤሪያ ላይ ዳያግኖስ ፓርት ላይ አሲስት እንዲያደርግ we can implement that's good። ለምን የዶክተሮችን ካፓቢሊቲ ወይም ደግሞ ዲሲሽን ለነሱ ሰፖርት ያደርጋቸዋል። ፋይናሊ ግን ዲሳይድ ማድረግ አለበት if the human doctor መሆን አለበት ብዬ አስባለሁ። ያው ወደንም ጠላን እኛ ስለፈለግ እንደነገሩ አይደለም እየመጣ ነው። exactly ያ እሱን የሚያስፈራኝ ልብ ብለን
አሁንም እኮ አለ እኮ ዩን ኢማጂን ሶሻል ሚዲያ ያመጣብን ነገር አለ። ይሄ የሂውማን ኮኔክሽናችንን እያጠፋው ነው አይደለ? ሶሻል አይደለንም፣ የሆንን መስሎናል እንጂ ግን አይደለንም። በጣም እየነጠቀን ነው ያንን ነገር ገብተዋል። በሞዴሬሽን ይሄ ካንሽስነስ ይፈልጋል። ነቃ ብለን ባላንሱን ባገኝ ተጠቀምበት፣ ግን እሱ አይጠቀምበት አይነት ነገር ነው ገብተዋል አይደል? ማኔጅ በሆነ ወይ ከባድ ነው እንዴት መጠቀም እንዳለብኝ። ሶሻል ሚዲያ እኮ ናውዴይስ አንዳንድ ጥናቶች ግን ሶሻል ሚዲያ ላይ ረጅም ሰዓት ስፔንድ የሚያደርግ ሰው ሃፒ አይደለም። ምንም ጥያቄ የለውም። ምክንያቱም ምክንያቱም ያው ኮምፔር ራስን ታደርጋለህ፣ ደስተኛ አይደለህም፣ ሳቲስፋይድ አይደለህም፣ ብዙ ሰዓት ታጠፋለህ እዛ ላይ ድሬን ያደርጋል። ክንሱም እያደረክ ነው፣ ክሬት አታደርግም። ብዙ ነገር አለው አብሮት የሚመጣ ግን መንቃት መቻል አለብህ። ሴም ቲንግ ዊዝ ኤአይንም ኤፊሽንትሊ ነቃ ብለህ በኮንሽስነስ ሌቭል መጠቀም ከቻልክ አይ ቲንክ አንተ ለጥሩ ታውለዋለህ ከሚሉት ነኝ። ጥንቃቄ ይፈልጋል። ከኤአይ ጋር ሰውን ሪፕሌስ ሊያደርግ አይችልም ከሚሉት ነኝ። ይሄ ኢሞሽን የሚለውን ስሜት የሚለውን ነገር ሪፕሌስ አያደርግም። እንደዛ ከሆነ ተስማምተናል። ምን ላይ እዚህ እየተከታተሉ ነው ያሉ እንትኖች አድማጮቻችን፣ ምን ላይ እስቲ አንተን እንትን ምን ላይ ቢረዱ ወይንም ምን ላይ ካንትሪቢዩት ቢያደርጉ ደስ ይልሃል? እንግዲህ ጤና ፈርስት እኛ ሀገር ላይ እንግዲህ በተለይ ገጠር አካባቢ ላይ ያለውን የሕክምና ተደራሽነት ሞሮፍ ብዙ ዲዚዝ በላቸው ሕክምና አክሰብል ስላልሆነ ዋን ኦፍ ታፍ የሆነ ብዙ ማጆሪቲ ፖፑሌሽን ያለበትን ቦታ ላይ ነው እና ራይት ናው ሩራል ኤሪያውን ነው እኛ ሰርቭ እያደረግ ነው። አሁን ካጋጠሙን ትልቅ ፈተናዎች በቅርብ አንድ እናትም በጣም በቃ ያማል አንዳንድ ስሰማቸው ሕክምና ወይም ህመም መቼ እንደሚመጣ አታውቅም፣ ድንገት ይመጣል። መታከም ይፈልጋሉ፣ ግን የሚታከሙበት ፋይናንስም የለም አንዳንዴ። ስለዚህ ሕክምናን እስናት ለግዠሪ አይደለም። በመሞትና ባለመሞት መካከል ወይም መሞትን አልፈልግም ብለህ የምታገለው ነገር ነው። ስለዚህ መድኃኒት የምትወስደው እስናት ለግዠሪ ስለሆነ አይደለም ነው። መዳን እፈልጋለሁ፣ በህይወት መቆየት እፈልጋለሁ ብለህ ከዛ ከሞት ለመራቅ የምታደርገው ጥረት ውስጥ ነውና ብዙዎቹ ከገጠር አካባቢ ሲደውሉ ሕክምና ይፈልጋሉ፣ ግን መክፈል አይችሉም። ልክ ኤንጂኦ ወይም የመንግስት ተቋም እንመስላቸዋለን። እና ጤና ፈርስት አንዳንዴ ገና ስታርታፕ ነው፣ ፋይናንሻሊ ሪሊ በጣም ኢቭን የእኛን ኤክስፔንስ እንኳን ማኔጅ አላረግም። ምክንያቱም ገና አዌርነስ ክሬት እያደረግን እያላምድን ነው እንደ ፊውቸር መድረስ እንፈልጋለን ብለን እናስባለን። እና እኛ ላይ ኮንሰልት የሚያደርጉ ዶክተሮች የራሳችን ዋጋ ነው የሚያስቀምጡት። ጤና ፈርስት የራሱን ኮሚሽን ጨምሮን ዲስፕሌይ የሚያደርገው። ስለዚህ በብዛት የምናደርገው የእኛን ኮሚሽን እናስቀርና በዲስካውንት ሕክምና ሲክ እንዲያደርጉ ነው በብዛት የምናደርገው። ያንንም መክፈል የማይችሉ ሰዎች አሉ እና ያሳዝናል። አንዳንዴ ሲያወሩ ፔናቸውን ስትጋራቸው ኢትስ ሪሊ ፔንፉል እና ፎር ፍሪ ማድረግ አንችልም። we have bills, we should be paying for the doctors የሰሩበትን እና አንዳንዴ እሱ ትንሽ ያማል። ምክንያቱም ውጭ ሀገር ላይ ሜዲካል ኢንሹራንሶች አሉ። ስለዚህ ታመምክ ወደ አይደለም የምታመመው፣ ስታመም ግን አትሊስት ኢንሹራንሱ ከቨር ያደርግልሃል። እኛ ሀገር ላይ የተጀመሩት የጤና መድኖች አሉ። እነሱ በጣም ትንሽ ናቸው። በ100 ብር በ50 ብር ነው የመንግስት ተቋም ላይ የምታከሙ አይደለም በጤና ኢንሹራንስ። እኛ ጋር ስትመጣ ግን ሚኒመምሊ እንዳልኩ ከ400 ከ500 በላይ ነው ህክምናዎቹ እና እነኚህ ዶክተር አክሰስ ለማድረግ በተለይ ገጠር አካባቢ ያሉ ሰዎችን እኛ እንቸገራለን እና አንዳንድ ሰዎችን ቢያንስ እንዲያግዙን ለምሳሌ የተወሰነ ፐርሰንት ቢያግዙን በዛ እገዛ። እንዴት ነው ሊያግዙ የሚችሉት? አንድ ኢኒሺዬቲቭ እየጠየቅን ያለ ነው። ለምሳሌ ማንኛውም ኤንጂኦም የትኛውም ተቋም ላይ ህክምና ላይ የሚሰራ በተለይ ለምሳሌ እኔ ስታመም ስገባ 50% ያንን ያተቋም ከቨር የሚያደርግልኝ ከሆነ 50%ን ከቨር አደርጋለሁ ማለት ነው። 300 ብር ከሆነ
ህክምናው ሲክ የሚያደርገው 150 ብሩን ከቨር ከተደረግኩኝ በ150 ብር እኔ አክስ ማድረግ ይችላል። 75% ከተደረገ እንደዛ ኢቭን እኛ ላይ ከተለያዩ ወጣቶች አሉ ከኤችአይቪ ኬዝ ጋር ከተለያዩ ኬዞች በተለይ ሪፕሮዳክቲቭ ኬዞች ጋር ካውንስሊንግ የሚፈልጓል ሱሳይዳል ቶት ያላቸው ወጣቶች አሉ። እነኚህ ላይ የሚሰሩ ተቋማቶች አሉ። እኛ ጋር ይደውላሉ። ተማሪዎች ናቸው፣ ችግር አጋጥሟቸዋል። እኛ ጋር ደግሞ ኮሜርሻል ካምፓኒ ዊ አር ቢዝነስ ካምፓኒ ነን። ጀስት ቱ ቢ ኤግዚስት ኢን ዘ ቢዝነስ ዊ ሹድ ቢ ዱ አይደለም። ማርኬት ካልሰራ ቢዝነስ ካልሰራ ኤግዚስት አናደርግ፣ እኛም አልቀውንም ማለት ነው። እና እነኚህ ተማሪዎች ከዩኒቨርሲቲ ከተለያዩ ቦታ የሚደውሉትን ተማሪዎች ለህክምና ለኮንሰልቴሽን ገንዘብ ስላለው ህክምናውን ሳይወስዱ ይቀራሉ። ይህን ቅድም ካልኩ ከገጠሩ ባሻገር ማለት ነው። እና የሜዲካል ኢንሹራንስ ስለሌለ ያንን ማድረግ አልቻለም። ሜዲካል ኢንሹራንስ ቢኖር ማድረግ እንችላለን። ሁለተኛ ፕሮፖዝ እያደረግን ነው በክሬዲት መታከም የሚችሉበት if there is someone በተለያዩ መንገዶች የክሬዲት ፋሲሊቲ ሎን ቢያደርግላቸው። ምክንያቱም ህክምና ከዳንክ በኋላ ሰርተህ የምትከፍል ትችላለህ። ያንተ መኖር ያንተ መዳን ነው ዋናው ኢምፖርታንት አይደለም? ትክክል። 1000 ብር 500 ብር አተህ ከምትሞት ሳማን ይዛ 500 ብር ከበር አድርገውልን ህይወትን አትርፎልን ደን አንተ ከዳንክ በኋላ ምርታማ ከሆንክ በኋላ በጥፍም ልትከፍለው ትችላለህ። ፕላትፎርማችን ሬዲ ነው። ኤኒዋን ተቋም ሊሆን ይችላል መጥቶ በክሬዲት I can avail በኋላ በዚህ አይነት የክሬዲት ካምፓኒዎች አሁን ክሬዲት ላይ የሚሰሩ ካምፓኒዎች ሊሆን ይችላሉ፣ ኤንጂኦዎች ሊሆን ይችላሉ። እና በጣም ሲክ እያደረግን ነው። we are looking for even ከውጭም ጭምርኛ anyone ቢያግዘን because የምንሰጠው ለኔ it's not business really it's life saving ስራ ነው የምንሰጠው። ምክንያቱም በቅርብ አንድ እናት ከዚህ ከጎጃም ከምንድነው ምንጃር አካባቢ ደውላ ለረጅም ዓመት ይሄ ብረስት አካባቢ ያማት ነበረ እና ካንሰር ነው። አሁን በጣም ረጅም ሰዓት አሟት እንትን ብሎ አሁን ኦልሞስት ደርቆ በቃ ሰውነቷን የሚያሳክካት እና ወንድ ልጃቸው ናቸው እዚህ አካባቢ ሰምቶ ደውሎላቸው እንዲደውሉ ያደረጉት ማለት ነው። እና ምንችለውን ያህል ትሪት አድርገናል እኛ ፎር ፍሪ 3-4 ጊዜ ዶክተሮች ኮንሰልት እንዲያደርጓቸው ትሪትመንት ኦልሞስት ላስት ላይ ደርሷል ካንሰሩ ፋይናሊ። እና አንዳንዴ በጣም ትላለ ከአረብ ሀገርም መጥተው ሱሳይዳል ቶት ያላቸው ታካሚዎች ነበሩ። እንደውም የመጀመሪያው ታካሚያችን ገና ጤና ፈርስ ስንጀምር እንደዚህ አይነት ቶት ያላት ሴት መታ ድና ተመልሳ እንደውም አሁን ወደ አረብ ሀገር ሄዳለች። ስለዚህ ከአንተ ጋር ኮላቦሬት ማድረግ የሚችሉ ማገዝ የሚችሉ በአጠቃላይ ይህንን እያያችሁ ሌክቸር ያለው ነው ልብ ነው የሚሰብረው። እኔ ብዙ አይቻለሁ። እውነት የኢመርጀንሲ ልክ እንዳልከው 1000 ብር መክፈል አቅቶት የሚመለስ ሰው ያለው አይሲ ውስጥ ለመግባት የሆነ ብር አሲስት ትባላለህ አትችልም። በጣም ከባድ ነው። አይ አንደርስታንድ። በጣም ፔንፉል ነው። የምታየው እንግዲህ እዚህ ላይ እናስቀምጣለን ኮንታክትን በሱ ሪች አውት ያደርገዋል። ይመጣሉ። የምትችሉትን አድርጉ። ሌላ ያላነሳነውና መጨመር የምትፈልገው ነገር ካለ? ያ እንግዲህ ጤና ፈርስት ሳማን ሊጀምረው ይችላል። ጀስት እንግዲህ በሆነ አጋጣሚ እኔ ሊጀምረው ይችላለሁ። ኤኒዋን ከኛ ጋር ፓርትነር መሆን የሚፈልግ ኢኩዊቲም ሼር አድርጎ ኢንሃንስ ማድረግ እንፈልጋለን። ናት ኦል ኢትዮጵያ ውስጥ ብቻ አይደለም፣ ኢቨን ኢስት አፍሪካ ላይም ምክንያቱም ማርኬቱ አለ ስቲል ከዛም የእኛን ሰርቪስ የሚጠቀሙ ሰዎች አሉና አዲስ ነው፣ ገና ነው። አፍሪካ ላይ ኦልሞስት ገና ብዙ ማርኬት አለና ዊ አር ኦፕን ከኛ ጋር ሆኖ ኢኩዊቲ ኢቨን ሼር አድርጎ መስራት የሚፈልግ ሰው ካለ ሀገራችን ውስጥም በጣም ብዙ ማርኬት አለው። ምክንያቱም ሰው መታከም ይፈልጋል። ህክምና ነው መቼ ሀፕ እንደሚያደርግ። ስለዚህ ትልቅ ነገር ነው ማለት ፕራይም ሚኒስተሩንም ስጠይቅ ሰምቻለሁ። ያ ጥሩ አጋጣሚ ነበረ። 50% እንደውም ከቻላችሁም ብለኸው ነበር አይደለ? ኤግዛክት። በጣም አሪፍ ነው። ምክንያቱም
አንድ ሰው ብቻ ይህን ሁሉ ኦዲየንስ አድሬስ ማድረግ አይችልም። ኮላቦሬት አድርገን በደንብ አድሬስ ማድረግ እንችላለን። ፕላትፎርሙ ይሰራል፣ በጣም ፕሩቭን ነው። ሰዎች ጋር መድረስ እንችላለን። ሰዎች አዲስ ታይም ላይ ዲያር ኢን ፔንስ እነሱ ጋር መድረስ እንችላለን እና አንድ ግለሰብ ብቻ አይደርስም። ዊ አር ኦፕን አብረን ለመስራት ማለት ነው እና ብዙዎች ጋር ደግሞ ሲክ ያደርጋሉ። በጣም የቪዲዮ ኮሎች አሉ እንዳልኩ ማለት ነው። ብዙዎቹ ኮሎች ባውንስ የሚያደርጉት መክፈል ስለማይችሉ፣ ያ ማለት አሞት ነው እኛ ጋር የሚደውለው ግን መክፈል ስለማይችል ያን ሰርቪስ እየሰጠነው አይደለም እና ይህን ማለት ፈልጋለሁ። ከዛ በተረፈ ማንኛውም ሰው ከቤቱ ሆኖ የሚፈልገውን ጥሩ ሕክምና የሚፈልገውን ሐኪም 6037 ላይ በመደወል አክሰስ ማድረግ ይችላል። በቃ እንደ ድሮ ረጅም ርቀት፣ ረጅም ቦታ፣ ረጅም ዌቲንግ ታይም ስፔንድ ማድረግ የለበትም። ዋት ኢት ማተርስ የእሱ ፕሮአክቲቪቲ ማተር ያደርጋል። እኔ ለምን ስፔንድ አደርጋለሁ ታይም? እንደውም አንዳንዴ ከተማ ውስጥ ተመለከተው ከዛ ውስጥ የሆነ ዳታ ብትሰበስብ ግማሽ ወደ ህክምና አክሰስ ለማድረግ መሄድ ይመስለኛል። ምናልባትም ትንሽ ፎሎ አፕ ልትሆን ትችላለች፣ ትንሽ ኮንሰልቴሽን ሊሆን ይችላል፣ ሪፊል ሊሆን ይችላል፣ ፕሪስክሪፕሽን ሊያጽፍ ሊሆን ይችላል። ስለዚህ እሱን ሪሞትሊ ማድረግ ይችላል። ጊዜውን ሴቭ ያደርጋል፣ ታይሙን ሴቭ ያደርጋል፣ ገንዘቡን ሴቭ ማድረግ ይችላል ማለት ነው እና የሚፈልገውን ዶክተር ለምሳሌ መንዝሊ ሊሆን ይችላል፣ በጣም በትንሽ ክፍያ ሞኒተር የሚያደርገው ፎሎ አፕ የሚያደርገው ትሪት የሚያደርገውን ዶክተር መቅጠር ይችላል። የትራንስፖርቴሽን ከሚያወጣበት ባነሰ ማለት ነው። ቢኮዝ ይሄ ዶክተር ያለበት ቦታ ነው የሚሰራው፣ ለእሱም ኮስት የለበትም። አንድ ፒሲ ላይ ቁጭ ብሎ ሂካን ትሪት ነው ብዙ ዶክተሮችን ብዙ ፔሽንቶችን ትሪት ማድረግ ስለሚችል ማለት ነው እና እነኚህ ባሬሮችን ነው ጤና ፈርስት ያወጣው። ስለዚህ በትንሽ ገንዘብ መታከም ይችላል ነው። ሌላ ክፍተት ምንድን ያየ ነው? ኦልሞስት አንድ ዳታ የሚያሳየው ወደ 65% የሚጠጉ ማህበረሰባችን ሄልዝ ኤጁኬሽን ወይም ደግሞ አዌርነስ የላቸው። ስለዚህ ስለ ራስ ሄልዝ ሃቭ ቱ ቢ አዌር። ስለዚህ ካን ኤዱኬት ላይን ፈርስት ላይ ደውሎ ስለ ፖሊዮ የሚጠይቅ ሰው አለ። ደውሎ ስለሆነ ኬዝ መረዳት የሚፈልግ ሰው አለ። የግድ እስከምኛ ጠብቅም አይ ካን አንደርስታንድ ስለሆነ ኬዝ ስለ ራስ ጤንነት። ስለዚህ የምጠይቀው ፊዚሻን ነው ላይሰንስድ የሆነ ስለዚህ ቬሪፋይ የሆነ ፊዚሻን መጠየቅ ይችላለሁ። አፍት ቢ አዌርድ ማለት ነው። በጣም ስለ ጤናቸውም እንዲያውቁ ይጠቅማቸዋል ማለት ነው። በጣም 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 አሪፍ ነው። ህይወት የሚቀይር ነገር ነው እያረክ ያለው። በጣም በጣም ቴንክ ዩ ሶ ማች፣ ደስ ብሎናል። ኔክስት ደግሞ መተህ እስቲ በደንብ ደግሞ እናብራራዋለን። በሌላ ኤፒሶድ ደግሞ ይኖረናል። ቴንክ ዩ ሶ ማች። እዚህ ድረስ ስላያችሁን በጣም እናመሰግናለን። ሰብስክራይብ ማድረግ አትርሱ በላችሁ እየረሱ በጣም ቴንክ ዩ ሶ ማች። እዚህ ድረስ ካያችሁት ሰብስክራይብ ማድረግ አትርሱ። ኔክስት ዊክ እንገናኛለን። አንደበት ፖድካስት ፒስ። አንደበት ፖድካስት